ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ሐሙስ ወደ እናንተ ይዘን የምንቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። ያለፈው ሳምንት ከዶክተር ፌቤን ፋንጮ ጋር የጀመርነውን ጨዋታ የምንቀጥል ይሆናል። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ላይክ እና ሼር እያደረጋችሁ ተከታተሉን። ፌቡ ለክፍል ሁለቱም በድጋሚ ስለተገኘሽ እጅግ አድርጌ በጣም አመሰግናለሁ። ሳምንቱ እንዴት አለፈ? በተለይም ደግሞ የጾታ ብሔርተኛ ነኝ ብለሽ ነውና ራስሽን የምትገልጹ ምርጫውንና ፖለቲከኞቻችንንም ከዚህ አንጻር ነውና የምትገመግሚው። ባሳለፍነው ሳምንት የተካሄደው ምርጫን እንዴት አገኘሽው የሚለውንም ከዚህ አንጻር ትንሽ በመባባል እንጀምር እስኪ። እሺ እንግዲህ አሁን ብዙ ሰው የጾታ ፖለቲከኛ ነኝ ስል ጥያቄ ይኖረዋል ብዬ አስባለሁ። አሁን የዜጋ ፖለቲከኛ ነኝ፣ የብሔር ፖለቲከኛ ነኝ ምናምን የሚሉ ሰዎች ስላሉ ማለት ነው። የጾታ ደግሞ ምንድን ነው ማለታቸው አይቀርም። የሆነን ብሔር ወክለው ለምሳሌ ፖለቲካ ውስጥ ያሉ ሰዎችን ስጠይቂያቸው የሚሉሽ ነገር የብሔር የተወካይነት፣ የብሔር የተጠቃሚነት፣ ብሔር የሚሰጠው ስፍራ፣ ቋንቋው ማደጉ፣ ብዙ ነገሮች ብቻ መሰረተ ልማት እነዚህ አይነት ነገሮችን ይጠይቃሉ ማለት ነው። ልክ እንደዛ ሁሉ እኔ ሁሉንም ነገሮች ሳይ የጄንደር ኢሹን ማየት እወዳለሁኝ። ኦኬ ለእኔ ጾታ ይሄ ነገር እንዴት ነው የሚጠቅመው፣ ወይም ደግሞ ምን አይነት የተሻለ አማራጮች ይዞ መጥቷል፣ እስካሁን ድረስ ምን ሰርቷል፣ በእነዚህ ጉዳዮች ላይ ምን ያነሳል እያልኩኝ ለማየት ለመረዳት ለማጥናት እሞክራለሁ፣ የትኛውንም ነገር ማለት ነው። ይህንን ምርጫ በተመለከተ አይ ቲንክ ቪዲዮም ሰርችበታለሁ። ገና የምርጫ ክርክሩ የተጀመረ አካባቢ እኔ በጣም በጉጉት የምጠብቀው የጄንደር ፖሊሲው ሲከራከሩበት ማየት ነው ብዬ ቪዲዮም ሰርቼ ነበር እና ምርጫዬንም ቤዝ የማደርገው በዛ መሰረት ነው። የትኛው ፓርቲ የተሻለ የጄንደር ፖሊሲ ያለው ወይም ለጾታዊ ተጠቃሚነት ሊያመጣልኝ ይችላል፣ ፍትህ ሊያመጣልኝ ይችላል እያልኩኝ ለመገምገም የተቻለኝን ሞክሬያለሁ፣ እንደ አንድ ኃላፊነት እንደምትሰማት ዜጋ ማለት ነው። ግን በጣም አሳዛኝና ልብ የሚሰብር ነገር ነው የተከናወነው። የጄንደር ፖሊሲ ዲቤት አልተካሄደም እስከ ላስት ሚኒት ድረስ ማለት ነው። የአንድ ኤፒሶድ ብቻ ይሄ ማህበራዊና የሴቶች ጉዳይ አይደል የሚኒስቴር መስሪያ ቤቱ ስም። ስለዚህ ማህበራዊ ጉዳዮችና ወጣቶች በሚል ተካሂደዋል። ከዛ ውጭ ግን የሴቶችን ጉዳይ ክሪቲክሊ የሚያደርግ ዲቤት አልተካሄደም። ስለዚህ በጣም ዲስአፖይንትድ ነበርኩ። እስከ ላስት ሚኒት ጠብቄያለሁ። ልክ ምርጫ ነገ ሊሆን እንደ ዛሬ ነው የጀንደር ፖሊሲ ዲቤት የተካሄደው። የጀንደር ፖሊሲ ዲቤቱን ያዘጋጁት ደግሞ የትምራንና የኮአሊሽን አለ የሴቶች ሲኤስኦዎች ጉዳይ የሚሰሩ ጥምረቱ ማለት ነው። ኮአሊሽን አንድ ላይ ሆኖ ነው ያዘጋጁት። እነሱ ባዘጋጁት ላይ ደግሞ ለማየት ሞክሬያለሁ፣ ላይቭ ቁጭ ብዬ ማለት ነው። በኢቲቪ ሲተላለፍ ነበረ። በጣም የራሴ ትዝብቶች አሉኝ። ለምሳሌ በጣም ክሪቲካል ኩዌስችንስ ተዘጋጅተው ኢቭን ጋዜጠኛው ሻይን ያደረገበት ነበር አይደል የምርጫው ክርክር። እኔ ከፓርቲዎቹ በላይ በጣም ጋዜጠኛው ሻይን ያደረገበት ይመስለኛል። የሚያነሷቸው ጥያቄዎች ምናምን ይገርማል እያለን ባልሳሳት ዳዊት ይመስለኛል ስሙ፣ እርግጠኛ አይደለሁኝም። አንድ ሸፍት ነገር ልክ ነሽ። የሴቶቹን ግን እንትን ማን ነበር ሞዴሬት ያደረገው? እና ዘይ ኮምፕሊትሊ ሌፍት ኢት ቱ ዘ ወመን። የሴቶች ጉዳይ በቃ ለሴቶች ጉዳይ ተስቶ ኮምፕሊትሊ የፓርቲው መዋቅር ላይ ምን ያህል ብዙ ወንዶች እንዳሉ ምናምን ታያለሽ፣ እና እንዴት እነሱ እንደሚያዩትም ማወቅ መስማት እንፈልጋለን። ኮምፕሊትሊ ነው የተተወው። ብልጽግና በቦታው አልተገኘም፣ ሲጀመር ክርክሩ ላይ አልነበረም። ሌሎቹን ፓርቲዎች የሚያነሷቸው ነገሮች ለምሳሌ 50% እንትን እንዲሁም ግዴታ እንዲሆን እናደርጋለን ምናምን ብለዋል፣ በሀገሪቱ ማለት ነው ምርጫ ቢያሸንፉ። ፓርቲያቸውን ግን እንደዛ ማድረግ አልቻሉም፣ ሲጀምር የራሳቸውን ፓርቲ ማለት ነው። ኢንተርናሊ ምንም ያልሰሩበትን ነገር መጥተው እንደዚህ አይነት ወሬ ሲያወሩ ትሰሚያለሽ። እና ኢትስ ቬሪ ዲስአፖይንቲንግ ታይፕ ኦፍ በቃ ተደርጓል ለማለት እንደሆነ ያስታውቃል። አይ ዶንት ኖ እኔ አሁን
ኢን አ ዌይ ዲስካሬጅ ማድረግ አልፈልግም። ይሄ እየተጀመሩ እየተሞከሩ ያሉ ነገሮችን ግን ነገርየው ከልብ ነው የሚሰራው ለማለት በጣም እንትን ይለኛል፣ የሆነ ያንቀኛል። ለምን የሚነሱትን ጥያቄዎች የሚመለሱትን መልሶች እያየው መገመት እችላለሁ። ለምሳሌ ኢዜማ ሃሩኒን ይዟት መጥቷል እና ሃሩኒን ይዟት ሲመጣ እኔ በጣም ነው የሚያስቀኝ። ለምንድን ነው እቺ ሴት ለፓርቲው ፕሬዚደንትነት እጩ የነበረች ሴት ናት። ማርች 8 ላይ ነው የተካሄደው ይሄ ውድድር ማለት ነው። እንግዲህ እነ ብርሃኑ ነጋ ጡረታ ወጥተው ወይም ከስልጣናቸው ወጥተው እነዚህ ሊረከቡ አይነት ነገር እና በማርች 8 እችን ሴትዮ ስልጣን ያላስያዘ ፓርቲ ነው እንግዲህ መጥቶ ሺዝ ኦቨር ኳሊፋይድ ከ40 በላይ ፖሊሲዎችን እንደሰራች ያውቃለው። I've tried to see some of the things she contributed እና ከዛን ሃሩኒን ግን ለሴቶች ክርክር ቀን ፑል አድርጎ ያመጣታል ማለት ነው። በቃ it's basically በቃ የምር ሲሪየስሊ ክሪቲክሊ አምነውበት አሳስቧቸው ነው ወይ ምናምን ብለሽ እንድታስቢ ያደርግሻል። ከዛ ፖሊሲ ዶክመንቶቻቸውንም የማየት የፓርቲ አለው አይደለ ዝንባሌ ካለሽና ሄድሽ ካየሽ ለምሳሌ ከ14 ገጽ ዶክመንት ላይ እቺ 4 መስመር ምናምን ነገር ናት የጾታና ማህበራዊ ጉዳይ ብሎ የሚተነትንበትን እንተስታይ የወጣቶች ምናምን ይልና የሴቶች ይላል 4 መስመር ናት። ከዛን 4ቱንም መስመር ክሪቲክሊ ደግሞ ኢቫሉዌት ስታረጊው ምንም በቃ የሚሰጥሽ ነገር የለውም። ብዙም እንደው አልተካተተም እንዳይባል እንደ እንትን ነው የሚገባው እና ብዙም እንደማያስቡበት እንደማያስተላስሉት ጉዳያቸው እንዳልሆነ የሚያሳዩ ነገሮች አሉ። ስለዚህ አሁን ለእኔ ምርጫውን ለመምረጥ በጣም ነው ችግር ነው የሆነብኝ። በቃ ኢትስ ላይክ ኦኬ፣ ስለዚህ እርግጠኛ ነኝ በየትኛውም ፓርቲ የኔ ጾታ ተጠቃሚ እንደማይሆን። ሶ አም ላይክ ኦኬ ዋይ ዱ አይ ኬር ነው ይህን አትሊስት ፕሪቴንድ እንኳን ማረጋል ዲላል እንኳን ፖለቲከኛ እንትን ይሻለ ተቆራረጠች ፌቡዬ እንደው ፕሪቴንድ ለማድረግ አላ ይሞክራሉ ፓርቲዎች። ይሄ እንደው ስለእናንተ ግድ ይለናል ብለው አላል የምርጫው ሰሞን እንኳን እሷን ታክል እንትን እንኳን አላየውም እና ብዙ ግድ የሚሰጣቸው ርዕሰ ጉዳይ እንዳልሆነ ነው የገባኝ። I was very disappointed። በዚህኛው ምርጫ በእኔ መስፈርት መሰረት የተሻለ ፓርቲ ምለው አላገኘውኝም በስርዓተ ጾታና በጀንደር ፖሊሲ። ሰውም ወይ እንግዲህ ምን ማድረግ ይቻላል? እንግዲህ እዚህ ጋር ራሱን ችሎ በእርግጥ ልንወያይበት የሚገባው ጉዳይ ስለሆነ ብዙ ባልሄድበትም እንደው እንዴት አየሽው የሚለውን ሀሳብሽን በዚሁ ሳምንት የተከናወነ ስለሆነ እንድታጋሪ ነው። በሌላ በኩል ብዙ ጊዜ ፖለቲከኞቹ ሲጠየቁ የሚሰጡት ምላሽ አለ። ሴቶቹ ራሳቸው እኛ ብዙ እየሞከርን ነው እነሱን ለማቅረብ ለማምጣት፣ ግን እነሱ አይመጡም፣ እኛ ምን እናድርግ ታዲያ ይላሉና እሱን ነገር እንዴት ታይዋለሽ? ለምሳሌ እኔ አሁን እዚህ ሰፈር ነኝ ብለሽ ብትጠሪኝ እዚህ ሰፈር ግን በጣም ብዙ ሌቦች፣ ነፍሰ ገዳዮች ከዛ በመጣ ደግሞ ልደፈር የምችልበት ልጠቃ የምችልበት እድል እንዳለ ካወቅኩ ቀድሜ ለምን እመጣለሁ? ኢንቪቴሽኑ አይደለም ኢምፖርታንት ልልሽ ብዬ ነው። አስቻይ ሁኔታ አለ ወይ ነው። አሁን አንድ ሰው ለመምጣት እዚህ ቦታ ላይ ትራንስፖርት፣ ሴፍቲ አይደል? ከዛ ኦፒኒየንሽ ሊሰማ ዲሲዥን ሜከር ምናምን መሆን አለብሽ። የፓርቲዎቻችን የጀንደር ትሬንድ በጣም በብዙ ሁኔታ ተፈትሾ የታየ ነገር ነው። ሴቶች ፖለቲካ ውስጥ የነበራቸውን ኤክስፒሪየንስ፣ ሲደርስባቸው የነበረው ጥቃት እንዴት ዲስሚስ እንደሚደረጉ how they have been used እንደ ፖለቲካ ግብአት ብቻ እንጂ እንደ ዲሲዥን ሜከር እንደ እንትን ሆኖ እንዳልኖሩ እናውቃለን። ስለዚህ አሁን ኑ ስባል እኔ መጀመሪያ የምጠይቀው በመጣ አስቻይ ሁኔታ አለ ወይ የሚለው ነው። ለምሳሌ ፓርቲው በግድ ተገደውን ምርጫ ቦርድ ያስገድዳል አይደለ? የሴቶችን ለፓርቲዎች ያስገድዳቸዋል። ሴቶች አባላት መኖር አለባቸው። ስለዚህ ክፍያ ስለሚሰጣቸው ለምሳሌ ዜሪዝ ኢንሴንቲቭ ብዙ ሴት ስታሳትፊ የሚሰጥሽ ኢንሴንቲቭ አለ። ለኢንሴንቲቭ ሲሆን ታየዋለሽ ሴቶቹ የሚገቡበት ቦታ። ከዛ የሚሰጧቸውን ሮሎች ማየት ትችላለሽ። በጣም ኦቨር ኳሊፋይድ የሆኑ ሴቶች የሚሰጣቸው ሮል ምን አይነት ነው? ከጸሐፊነት ያለፈ ሮል። አንድ ብርቱካን ሚደቅሳን ብቻ ነው ማስታውሰው። አይ ቲንክ የቅንጅት እንትን ነበረች፣ እርግጠኛ አይደለሁም። የአንድነት ሊቀመንበር። ከዛ የእሷንም ደግሞ የፖለቲካል ኤክስፒሪየንስ እናውቀዋለን። ልጆች ብንሆንም በደንብ የሰማነው ያየነው
የምናውቀው ነገር ነው። ሶ ነይ ስባል እሺ በቃ አሁን እመጣለሁ ብዬ ለማለት አስቻይ ሁኔታ ተፈጥሯል ወይ ለመጀመሪያው ጥያቄ። እሱን አስቻይ ሁኔታ ባልተፈጠረበት ሁኔታ እዛው ፖለቲክስ ውስጥ ያሉትን ሰዎች መጠየቅ ትችላለሽ። እንደ አጋጣሚ የሆነው አንድ ስብሰባ ላይ አግኝቻቸዋለሁ። ሄጄ ነበር አንድ የሴሶ እንትን ላይ ማለት ነው የፖለቲካል ፓርቲ ላይ ለምርጫው የሚወዳደሩ ሴቶች ትሬኒንግ የሚሰጣቸው ሴቶች የሚነግሩሽ ስቶሪዎች በጣም ሆሪፊክ ናቸው በራሳቸው ፓርቲ ውስጥ ያላቸውን ኤክስፒሪየንስ ሲያወሩልሽ። ስለዚህ እኔ ለምን ብዬ ነው መጣው ነው የኔ ፖይንት። አንደኛው እሱ ነው። ሁለተኛው ይሄ የራሴ ኦፒኒየን ነው፣ ፐርሰናል ኦፒኒየን። ታይም ኤንድ ታይም ኤጌን ወንዶች ባደራጁት፣ ወንዶች በሰሩት፣ ወንዶች በመሰረቱት ፓርቲዎች ውስጥ ሴቶች ምን ሆኑ የሚለውን የማየት እድል ነበረኝ። ለምሳሌ የኢሃፓ ጊዜ ላይ እንኳን እኔ ፐርሰናሊ የፌሚኒዝምን ታሪክ ለማጥናት በማደርገው ጥረት ውስጥ ያገኘሁት ነው። የኢሃፓ እንደ ፓርቲ በተቋቋመበት ጊዜ የሴቶችን ጥያቄ ማንሳት ምን ያህል ዲፊከልት ዊዝን ፓርቲ ነው የምልሽ ዲፊከልት እንደነበረ የእነ ማርታ ታሪክ ይነግረናል። ለምሳሌ የትግሉን የክላስ ስትራግሉን ወደ ጄንደር እየቀየራችሁ እያስቸገራችሁ ነው ተብለው እስኪ ከራሳቸው ፓርቲ ትግል እስኪመጣባቸው ድረስ ከዛ ደግሞ ሴንትራል ኮሚቴ ውስጥ የነበሩትንም ሴቶች አይ ቲንክ እርግጠኛ አይደለሁም የዩሮፕ የነበረው ሚቲንግ ላይ በጥፊ እስከ ማለት ድረስ እንደዚህ አይነት ስቶሪዎች አንብቤያለሁ። ከዛ በኋላም የእነ ማርታን ዲቤቶች ምናምን ታያለሽ የነበረውን ምልልሶች። ስለዚህ ምን ይሉ ነበረ ሌሎች የፓርቲ አባላት ምናምን ብዬ ያየኋቸው ነገሮች የነገሩኝ የፈለገ ኦቨር ኳሊፋይድ ስትሮንግ የምትያቸው ጀግና የምትያቸው ሴቶች ውስጡ ገብተው እነሱ የመሰረቱት ፓርቲ ውስጥ ትራይቭ አላረፉ ሴቶች መጨረሻቸው ደስ አይልም። በቃ ኦኬ የሚፈልጉትን ለውጥ አላመጡም። በኋላ ላይም ሲፍኒክሷ ሞታም ትነሳለች የሚለውን የኡማር መጽሐፍ ካነበብሽ ወያኔ ውስጥ በወያኔ ውስጥ የነበረውንም የሴቶችን ትሬንድ ታያለሽ። እኩል የታገሉ እኩል የለፉ እኩል እንትን ናቸው። ኢንቴሌክቹዋል ሲሆኑ አብረው ሲያጠኑ ምናምን የመጡ ሴቶች ናቸው። እነዚህ ሴቶች በኋላ ላይ የታጋይ ሚስቶች ተብለው ዲስካርድ የተደረጉ አሉ። ከጦርነቱ በኋላ የት እንደደረሱ ማይታወቁ ወደ ኖርማል እንትን የሄዱ አሉ። በኋላ ላይም ከመጡም በኋላ ምናልባት በባላቸው የፖለቲካል ኦፒኒየን ኦር አፊሊዬሽን ዲስካርድ የተደረጉ ሴቶች አሉ ምናምን። ስለዚህ እንደዚህ አይነት ፓርቲ ውስጥ ገብቶ ራሱ ለሴቶች መሳተፉ ለሴቶች ፕሮፊታብል ነው ወይ ብለን ስንጠይቅ እኔ እስካሁን ባለው የኢትዮጵያ ታሪክ እንደዛ ሆኖ አላየሁትም፣ ፕሮፊታብል ሆኖ አላየሁትም። ስለዚህ ምንድን ነው ሜቢ ራሳችን የምንመሰርተው ፓርቲ በራሳችን ማለት ነው ሊያስፈልገን ይችላል። ከዛ በኋላ እነሱ በዛ በወንዶችን ኤክስክሉድ ያደርጋል ማለት ሳይሆን በቪዥኑ አምነው በፓርቲው ሪዮት ዓለም አምነው የሚቀላቀሉ ወንዶች ሊኖሩ ይችላሉ። ግን እነሱ በቀደዱት ቦይ መሄዱ ለሴቶች ፖለቲከኞች አዋጭ ነው ብዬ አላስብም። በጣም ደግሞ ኢምፕረስድ ያደረጉኛል ብዬ ያሰብኳቸው ፖለቲከኞችን መጽሐፎችም ሳነብ ስለ ባሎቻቸው ታሪክ ምናምን ነው የሚጽፉልን። በጣም ነው የሚያሳዝነኝ በዚህ እንደዚህ አይነት እንትኖችን ሳይ። ለምሳሌ ቢካሚንግን ስታያችን የመሰለች የኦባማ ሚስት ሚሼል ኦባማ የምትጽፈው ስለ ባሏ ነው፣ ስለሷ የምትነግረን ነገር ስለሷ የምረዳው እንደከሸፈች ነው ሴትዮዋ እያየሁት ማለት ነው። she could be anything but she became just a wife who sleeps with ከፕሬዚዳንቱ ጋር የምትተኛዋ ሴትዮ ናት፣ ቀዳማዊት እመቤት። ሌላ ምንም እንትን የለውም። እንደዚህ አይነት ሮሎች ነው የሚጫወቱት በኋላ ላይም እና ሲጽፉልሽም ታጋይም የነበሩት ምናምንም ጽፈው የምትሰሚው ስለ ባሎቻቸው ጀብድና የባሎቻቸውን ታሪክ የማዘከር አይነት እንትን ነው የማየው። አሁን ላይ ሪኤግዛማይን እያደረግኩት ነው። ወንዶች በመሰረቱት ፓርቲ ውስጥ ገብቼ ልሳተፍ አልሳተፍ የሚለው ነገሬ በጣም ኢቫሉዌት እያደረግኩት ያለሁት ኮንሴፕት ነው አልሻለሁ። የሚገርምሽ ልጠይቅሽ የነበረው ኦኬ የወንዶቹ እንግዲህ በዚህ ደረጃ የሚገለጽ ከሆነ ታዲያ እጅ ተጣጥፎ ነው ወይ የሚቀመጠው? ለምንድን ነው ፌቡ ስለመመስረትስ ታዲያ የማይታሰበው? ያኛውን እንደዛ ከገመገመችው ልልሽ ነበር። ራስሽ ዘግተሽ ተጫወትሽ መለሽ ማለት ነው። አሁን የጠቀሽውን መጽሐፍ የኡማር አስፋውን ፊኒክሷ ሞታም ትነሳለች አንድ አርቲክሌ ላይ ጠቅሸው ነበርና በኋላ ላይ ያው የኢህአዴግ ቀይ እስክሪብቶ በሚል አርቲክሎች የተሰብስበው ሲታተሙ የታተመ እዛ ላይ አንድ ኢንተረስቲንግ ነገር አለ። አሁን ስትይ እንትን አልኩት ያወጣሁትና
ምን ትላለች? ወይዘሮ ይማር በጠቀስነው መጽሐፋቸው የአቶ ገብሩ አስራት ሚስት በመሆናቸው ምክንያት የደረሰባቸውን የነበረኝን የትግል ዕድሜ ልምድና ነፃ የሆነ የራሴ አመለካከት ለአፍታ እንኳን ግንዛቤ ውስጥ ሳያስገቡ ሚስት ከባሏ አቋምና አመለካከት ውጭ የራሱ አቋም ሊኖራት አይችልም ከሚል ኋላ ቀር አመለካከት በመነሳት የነበረኝን የስራ ኃላፊነት እንዳልወጣ ከፍተኛ እንቅፋት ሆኑብኝ በማለት ያስረዳሉ። የወይዘሮዋ ተሞክሮ የሚያስገነዝበን ኢህአዴግ ሴቶችን እንደ የወንዶች ተከትላ እንጂ በራሳቸው መቆም እንደሚችሉ ዜጎች አለማየቱን ነው እያልኩኝ እቀጥላለሁኝ። እና ገርሞኝ ነው አሁን ስታነሹ እንዴት ነው የሚታዩት አብረው ያሉ ታጋዮች እንኳን ሳይቀር አብረው ያሉ የፖለቲካ ፓርቲ ውስጥ የሚሳተፉ ሴቶች እንኳን ሳይቀር አይደለም ውጭ ያሉትን እንዴት ነው የሚያዩዋቸው? በተለይም ደግሞ የሆነች ችግር ስትፈጠር የሚያዝን አቋም ከእንትና ጋራ ምናምን ብለው በማያያዝ እንጂ የራሱ አቋም ያላት አይነት አድርጎ ያለ ማየት ሁሉ እንደዚህ አይነት ህመም የሚፈጥር ነገር እንዳለው እና እንደዚህ አይነት ነፃ አውጪ ነኝ የሚል አካል ግን ምን ያደርግ ነበር የትግል ቦታ ላይ ራሱ ሆኖ የሚለውን እኛን ፌሚኒስቶች ናችሁ ብላችሁ የምትፈርጁባቸውን ተጨባጭ መገለጫዎች ዘርዝራችሁ ገለጹልን የሚል ጥያቄ ሲያነሱ ሴት ታጋዮቹ አወያዮቹም የሚከተለው መልስ ሰጡ ይሉናል ወይዘሮ ይማር። ፌሚኒስት አስተሳሰብ ትከተላላችሁ ከሚያሰኛችሁ ገጽታዎች አንዳንዶቹ የፌሚኒስት መጽሐፍ ማንበባችሁ፣ በሸንጎ አመራር ውስጥ ያሉት ሴቶች የስራ ጫና ስለሚበረታባቸው የድርጅት አባላት የሆኑ ባሎቻቸው የማገዶ እንጨት በማቅረብ ያግዟቸው ማለታችሁ፣ ሴቶች የወሊድ መቆጣጠሪያ ፒልስ ከሚወስዱ ወንዶች በኮንዶም ቢጠቀሙ ማለታችሁ፣ በሴቶች ላይ ተጨማሪ ችግርና ጫና ለመፍጠርም ሴቶች በብዛት የእርሻ ትምህርት ይሰጣቸው ማለታችሁ ናቸው አሉ ብለው በጣም ገራሚ እንዲህ ስታዩ የሚያስቅ አይነት ነገር ማለት ነው። እና በጣም ይሄ በጣም የሚገርም ርዕሰ ጉዳይ ነው። ምክንያቱም ታዩ ሌላው ቦታ እታገላለሁ ለህዝብ የሚሉ ቡድኖች እንኳን እንዴት ነው የሴቶችን ጥያቄዎች የሚያዩዋቸው፣ ውስጣቸው ካሉ የሴቶች ታጋዮች ጋር ያላቸው ግንኙነት ምን ይመስላል ምናምን የሚለው ራሱን የቻለ የሆነ ራሱ መታት ነው። ስለዚህ እሱን ሳየው እንደዛ ነው እገደባለሁ። ከታሪክ ብዙ ነገር ትማሪያለሽ አይደለ? ታሪክ እኮ አንደኛው ትልቁ ነገሩ ማስተማሪያ ነው። ከዚህ በፊት ምንድን ነው የተከሰተው፣ አሁን ምን እየሆነ ነው፣ ወደፊት ምን ይከሰታል የሚለውን ፕሪዲክት ታደርጊበታለሽ፣ ሌንስ ይሰጥሻል። ብዙ የፖለቲከኞችን ታሪኮች የፖለቲካ ትግል ታሪኮችን በኩኝ የተረዳሁት ይሄ ቦታ ለሴት ፖለቲከኞች እነሱ መስርተው እነሱ በሚያቀነቅኑት እነሱ እንትን ባሉት ቦታ ላይ መቀመጥ ለኛ ከጥቅሙ በጣም ብዙ ጉዳቱ የሚያሳጣን ነገር እየበዛ መጥቷል። ፎር ሚ ምናልባት ሴቶች የሚመሰርቱት ፓርቲ ካለ ርዕዮተ ዓለሙን አይቼ ወይም ደግሞ አይታወቅም፣ እኔም መስርቼ ከሆነ ወደፊት አይታወቅም፣ እንደዛ ብሳተፍ ይሻለኛል እንጂ በእንደዚህ አይነት ቦታ ላይ ለመገኘት ብዙ ልቤ አይፈቅድም። የእህቶቼ የእናቶቼ ይበቃል ባይ ራይት ነው። ሌላ ያነሳሽው ፌቡ ነጥብ ራሳቸው ሴቶቹ የሚጽፉት የባሎቻቸውን ታሪክ እንደዚህ የሚል ቢካሚንግን አንስተሻል፣ የሚሼል ኦባማን፣ ሌሎቹም ቢሆኑ በእኛ ሀገር ያው የተለመደ ነው እንደዚህ አይነቱ ነገር እና ምናልባት ግን ያው በፖለቲካው በተሳትፏቸው የበለጠ ከሴቶቹ ከጻፉት የባሎቻቸውን ታሪክ ወንዶቹ የጎላ ነገር ስለነበራቸው እነሱ ራሳቸው የሚሳቡበት ነገር ስለሆነ አይሆንም ወይ በአንድ በኩል፣ በሌላ በኩል ደግሞ ትንሽ ሴቶች እንትን ምንል ይመስለኛል። ያው መደምደም እንኳን ባይቻል በአብዛኛው ግን የሆነ የራስን ነገር መናገር ምናምን ብዙ የሚቀናንም አይነትም ነገር አይደለም መሰለኝና እስኪ ሁለቱን ነገር እሱ እኮ ነው አሁን መሰረታዊ ችግሩ። አንደኛው ነፃ የምንወጣው ከራሳችንም አይደል? እኛ ውስጥም እኮ አለ የጭቆናችን ኮምፖነንቶች የተማርናቸው ከባህል ያመጣ ነው ሶሳይቲ የመጣበት መንገድ፣ ከዛ ደግሞ ራሳችንንም የምናይበት መንገድ ነው። አሁን ለምሳሌ እነዛ ሴቶች ሲጽፉ ሆን ብለው ነው ምናምን ብዬ አላስብም። እንደዚህ አይነት መጽሐፍ እየጻፉ ያሉት የምርም አምነው ነው ይሄ አስፈላጊ ነው መተረክ አለብኝ ምናምን ብለው ነው የሚጽፉት። ሲጽፉ ታሪኬ ብለው ነው ሊጽፉልሽ የሚሞክሩት። this is what I passed through። እውነትም ደግሞ የታሪካቸው እኮ ክፍል ነው፣ ግን በዛ መሀል ምን ያህል ራሳቸውን እንዳጡ ታያለሽ። ብቸኛው ኢሜጅ እንደዚህ እንደ ጋሪ ፈረስ የሚታያቸው ባልየው ነው፣ የባልየው ግንነት ነው። በዛ መሀል እኮ ከባልየው ጀርባ እሷ ስትሆነው ስትታገለው ሀሳብ ለምሳሌ በሙግት ሊሆን ይችላል ያወጣቻቸው ሀሳቦች ይሆናሉ፣ የተከራከረቻቸው ነገሮች ይኖራሉ። እኔ አሁን እንደ አንዲት ፖለቲካ ላይ ኢንተረስት እንዳላት ፌሚኒስት ማየት የምፈልገው እሱ ነው። እሷን ሴትዮ ነው ማየት የምፈልገው።
ለምን የእነሱን ታሪክ ሳቅ ነው ለእኔ መንገዴን እንትን የሚንልኝ እንዴት ሊሄድ ይችላለው፣ ምን ሊያጋጥመኝ ይችላል፣ እነሱ በምን ሄደዋል የሚለው የሚረዳኝ እንጂ የእሷን ባል ማወቁ ብዙም ፖለቲካል ኖሌጅ ይጠቅማል። ምንም እንትን የለውም፣ ክርክር የለውም። ሲግኒፊካንት እና ፕሮሚናንት ፊገርስ ናቸው እነዚህ ወንዶች። ፎር ዲፍረንት ሪዘንስ ሰዎች እንትን ያደርጓቸዋል፣ ከፍ አድርገው ይዘዋቸዋል፣ ፖዘቲቭሊም ኔጌቲቭሊም። ግን ደግሞ እኛ ከፍ አድርገን መያዝ የምንፈልጋቸው ሴቶች አሉ። እነሱ ሴቶች ስለራሳቸው ከፍ አድርገን እንድንይዛቸው እንኳን ቢጽፉልን ብለሽ እንድትመኝ ያደርግሻል። የምትፈልጊውን የታሪክ እንትን አታገኝበትም እነሱ ላይ። ወይ የሚነግሩሽ ቲፒካል ጄንደር ሮል ነው ስለራሳቸውም ሲያወሩ። አሁን ቢካሚንግን ላነበበ ሰው እኔ ሚሼል ኦባማ ስለ ጄንደር ሮሏ ትጽፍልኛለች ብዬ አልጠብቅም። ኖርማሊ በደረጃ ሃይሊ ኤዱኬትድ የሆነች ሴት የኦባማ የራሱ ሜንቶ ነበረች ሴት ምናምን በዛ ፈርሞት ፓርትነርሽፕ ውስጥ ሴት ነው እናወራለ ነው። ግን የምትነግርሽ ነገር በቃ ምን ያህል ልጅ ወልዳ ምን እንደሆነች እሱ መጽሐፍ ሲጽፍ እሷ እንትን ስትል እንደነበረ ምናምን ነው። እና አይ ዶንት ኖ ወይ አስተዳደጌ ይሆን እናቴ በጣም እንትን ብርቅ አይደለም እያለች ስላሳደገችን አሁን ማግባት ምናምን ሲባል እኛ ቤት ብዙ ጊዜ የሚነሳ ይኸውልሽ ልጄ ገጠር ያለችውም ሴት እንስራ ተሰብሮ ጀርባ ላይ ታገባለች። ማግባት ብርቅ ነገር አይደለም። ኢትስ ላይፍ ላይ ማይልስቶን ሰው እንትን እያለ አቺቭ የሚያደርገው ማይልስቶን እየተባልኩ ነው ያደግኩት። ለማግባት ብዙ ሰው ምንም ይሄን ያህል ኮንትሪቢዩት የሚያደርገው ነገር የለም ከሆነ ሰውዬ ጋር ተኝቶ ወይም ከዛ ሰው ጋር ከመኖር ውጪ ምንድነው ሌላ ምን እኮ ነገር የለውም እኮ አይደለ? ዝም ብለን ካላወሳሰብ ነው በቀር ማለት ነው። እቺ ሴት ግን የምትሆነውን ነገር ለመሆን ለምሳሌ በህግ ኤክስፐርት ለመሆን የሄደችው ርቀት አለ አይደል? በጣም ሰፊ ርቀት ሄዳለች። በተለይ ከመጣችበት ኮሚኒቲ ከመጣችበት ካልቸራል ባክግራውንድ ምናምን እነሱን ስትራግሎች ማንበብ ፈልገሽ የምታገኙ ኦባማ እንዴት ኦባማ እንደሆነ ነው ባጭሩ። እሷን በመጽሐፍ ውስጥ ሰውየው ኦልሬዲ ኦባማ የሚል መጽሐፍ አለ፣ ሄደሽ ማንበብ ትችላለሽ። ምንም ይሄን ያለ የፈረንጆቹን ማነሳው እንትን ላለማስቀየም ነው። የኛ ሀገር ሰው ስታነሽበት ይቀየምሻል። ለእኔ ነው ይሄ ፐርሰናል ኦፒኒየን ተደርጎ ይወሰድልኝ። የሴቶችን ታሪኮች በጣም አፈንፍኖ እንደሚፈልግ ሰው መሰረታዊ የምንቸገርባቸው ነገሮች እነሱን ራሳቸውን ኦነስት የሆነ የራሳቸውን የህይወት መንገድ ስለማይጽፉልን፣ ትግላቸውን ስለማይጽፉልን፣ ይሄ ወንዶችን ሴንተር አድርጎ የማየት መነጽራቸውን አውልቀው የራሳቸው ሴንተር እንዲሆነውን ላይፍ ስለማይጽፉ ለዛ ነው በጣም የውማርን መወዳት ማለት ነው። እንደዚህ አይነት ፐርስፔክቲቭ ሰውየውን ቁጭ አድርጋ ባሏን እንደዛ ግዝፍ የሆነ ሰውዬ ቁጭ አድርጋ እኔ የራሴ ፖለቲካል ኦፒኒየን ያለኝ ሴት ነኝ፣ የመጣሁት መንገድ አለ ጃስት ቢኮዝ ግን ከዚህ ሰውዬ ጋር ሪሌት በማድረጌ ነው ዲስካርድ የተደረግኩት፣ ዋጋ የከፈልኩበት ነገር ነው። እና ኢቨን ዘ ቤኔፊት ኦፍ ዳውት ራሱ አልተሰጣትም። እቺ ሴትዮ እኮ ፍሮም ዘ ቬሪ ቢግኒንግ የነበረች ሴት ናት አይደለ? ታግላ የመጣች ናት። ስለዚህ ቤኔፊት ኦፍ ዳውት ራሱ አይሰጡሽም ኤክስክሉድ ሲያደርጉሽ። ሲያዩት ገብሩ አስራትን ነው የሚያዩት። የኡማር አስፋውን ራሷ ናት ስለው አያዩትም። አንዳንድ ቀን እኔም ያጋጥመኛል። ለምሳሌ የባለቤቴን የፖለቲካል ኦፒኒየን የሚያውቁ አንዳንድ ሰዎች የሆነ ነገር ስል በቃ አለ አይደለ እሱ ነው እንደዚህ ያደረጋት ወር ምናምን። እሱ እኮ ትላንትና ነው ያወቀኝ። እኔ በጣም ብዙ መንገዶች ተጉዤ የመጣው ሴትዮ ነኝ። እና የሆነ ክሪቲካል ማይንድ የሌለሽ በራስሽ ማታስቢ ባልሽ ያለውን ነገር ሁሉ እሺ ምናምን ብለሽ የምትመጪ አይነት ሰው አድርጎ የማሰብ እና አፕሮክሲሜት የማድረግ የለም ባይ ፕሮክሲ ጀጅ የማድረግ ነገር አለ። እነዚህን ነገሮች ስታይ በጣም ብዙ ዲስካሬጂንግ ነገሮች አሉ። ሆፕፉሊ ኢን ዘ ፊውቸር አይ ዶንት ኖ ለእኔ ልጆች ምናምን ሊደርስ ይችል ይሆናል ሊሆኑ አይነት ለውጦች እናያለን ብዬ ተስፋ አደርጋለሁ። በእኛ ዘመን ግን አይታሰብም። አሁን ባለው ሁኔታ የሚሆን አይመስልም። ያው መሰረት ማስቀመጥ ካልሆነ በስተቀር ልክ ነሽ። እንደዚህ አይነት ነገር በጣም የኡማርንም ጠቅሰናል። እያንዳንዱን ነገር ማገናኘት ወንድምሽ ይሁን አባትሽ ይሁን ባልሽ ይሁን አይነት ነገር የሆነ የሚያውቁት ወንድ ካለ የእሱን አይነት ነገር ልክ አሁን የኡማር ከባሏ ጋር እንደተያያዙ አይነት ነገር እና በአንቺም ጉዳይ እንደዚህ አይነት ነገር ሊገጥምሽ እንደሚችል በጣም ይገባኛል። እና ፌቡ ምን ያህል ዘመኗን የራሷን አመለካከት ስታሳይ ስትጽፍ ስትናገር ኖረች ምናምን ቀላል እኮ ነው፣ መቆፈር ይቻላል። ግን ብዙ ጊዜ ሀሳብሽን ሳይስማማቸው ሲቀር
ለመምታት ሲፈለግ በሀሳብ መምታት ሳይቻል ሲቀር ነው እንደሱ አይነቱ ነገር የሚመጣው እንጂ ሪሊ የሆነ የሚስማማቸው ነገር ሲሆን እሱን ነገር አይሰሙትም እኮ የሆነ ካልተስማማቸው አይነት ነገር እንደ ማጥቂያ አይነት ነገር ነው። እና እንደው በዛው ክፍል 2 ላይ እንመለስበታለን ብዬ አልፌው የነበረው ክፍል 1 መጨረሻ አካባቢ ላይ ፌሚኒስቶች እኮ ታቅፈን የምናድር አይመስላቸውም ብለሽ ነበርና ስለ ባለቤትሽም እንደዚሁ አንስተን ከአንቺ ባህሪ አንጻር እንደሱ አይነት ወንድ ካልሆነ በስተቀር ከባድ ነው። የትኛውም አይነት ወንድ አብሮ ለመኖር ሊቸገር ይችላል። ከራስ መተማመንሽ አንጻር ከተለያዩ ጉዳዮች አንጻር እያልኩኝ እያነሳሁኝ ነበር እና እንደው እዚህ ጋር ሌላ ዝርዝር ነገሩን ወደፊት ራሳችሁ ትሉታላችሁ። እንደው እንዴት እንደተገናኛችሁ እና ሁለት እንደዚህ በጣም ማንበብ የሚወድ የተማሩ እንደዚህ ወጣቶች አብረው ሲሆኑ አብዮተኛ አይነት ደግሞ ሲሆኑ እንዴት ነው ቤት ውስጥ ምን ይመስላል የሚለውን ብታሳየን ደስ ይለኛል። በጣም የሚገርምሽን ነገር ልንገርሽ። እኔ ብዙ ሰዎች በጣም ራዲካል ፌሚኒስት እየሆንሽ ስትሄጂ ትዳር ታጫለሽ ምናምን ነው የብዙ ሰው አይደለ። በቃ አሁን እንደዚህ ይሉኛል የሆኑ ፖስቶቼ ላይ ራሱ በጣም የሚወዱኝ ኬር የሚያደርጉልኝ ሰዎች ምናምን በውስጥ በቃ ፊበንሽ እንደሱ አስቢ፣ ግን አትበዩ ፐብሊክሊ ትዳር ያሳጣሻል ምናምን ይሉሻል መጥተው ማለት ነው። እና በዚህ አጋጣሚ ምናልባት አንዳንድ ፌሚኒስቶች ያዩታል ብዬ ስለማስብ ማለት ነው እኔ በጣም ራዲካል ፌሚኒስት መሆኔ ነው ትዳር ያስገኛል። this is the way በጣም በቃ the most radical thing ሳደርግ ነው ባለቤቴን ያገኘሁት። እና ምንድነው የሆነው መሰለሽ የሆነ አንድ እንትን ላይ የገስቶኝ ቀርቤ ነው ሪዲንግ ሰርክል ላይ እና ባለቤቴ በአጋጣሚ ያሁኑ ባለቤቴ እንደ እንግዳ ተገኝቷል ማለት ነው። እና እኔ ራዲካል ፌሚኒስት ነኝ ብዬ ተናግሬያለሁ። እንግዲህ ስናገር እንትን ነው ይሄ ብዙ ሰው ራዲካል ፌሚኒስት ሲባል ራዲካል የሚለውን ቃል ብቻ ነው የሚይዘው። ስለዚህ ጽንፈኛ ምናምን ብሎ ካቴጎራይዝ ያደርገዋል። በፌሚኒዝም ግን ጽንፈኛ ፌሚኒስት ማለት አይደለም ትርጓሜው። ሊትራሊ ጽንፈኛ ፌሚኒስት ማለት ሳይሆን የሴቶች እኩልነት የሚመጣው ፓትሪያርኪካል ስርዓቱን በመገርሰስ ነው ብሎ የሚያምን የፌሚኒዝም አይነት። ስለዚህ ይሄ የሆነ ራዲካል ሌፍት ራዲካል ራይት ምናምን እንደሚባለው አይነት የእንግሊዝኛ አጠቃቀም አይደለም የራዲካል ፌሚኒዝም አጠቃቀም። አልኩኝ ማለት ነው እኔ በጣም ራዲካል ፌሚኒስት ነኝ ፐብሊክሊ እዛ ፓናል እንትኑ ላይ ማለት ነው። ከዛ ጓደኛው ነበር በአጋጣሚ እጁን አወጣና አንቺን ራዲካል የሚያደርግሽ ምንድን ነው አለኝ ማለት ነው። እና በጣም ደስ አለኝ። ለምን ብዙ ሰው እንድታብራሪ እድል አይሰጥሽም። ገና ራዲካል ነሽ ሲባል ነው ዱላ የሚጀምረው። እንትን ልትይ ነው፣ እንደዛ ልትይ ነው፣ እንደዚህ ነው የምታስቢው ማለት ይጀምራል። ከዛ እኔ በጣም ወደድኩት እሱ ጥያቄ እዛ ሩም ውስጥ መጠየቁን። እና እኔ ራዲካል የሚያደርገኝ አብሶሉት ሆልዲንግ ኦፍ ፓወር አምናለሁ። ሴቶች አብሶሉትሊ ፓወር ሆልድ ማድረግ አለባቸው ብዬ ነው ማስበው ምናምን እያልኩ መልሳለሁ ማለት ነው ጥያቄው። በዚህ መሀል ባለቤት እንግዲህ አለ ማለት ነው አዳራሽ ውስጥ። ከዛን መጨረሻ ላይ ዝግጅቱ አልቆ ምናምን ቀስ ብሎ መጣና እንግዲህ ፓርቲ ከመሰረትሽ ፓርቲ ውስጥ መዝግቢኝ አለኝ ማለት ነው። በጣም ከፊት ያለፉ ታሪኮች አሉ እንደው ባጭሩ እንትን ልበልሽ ብዬ ነው። ከዛን ሳቄ መጥቶ ፈገግ አልኩኝና አንድ ጓደኛዬ ለኔ ኬር የምታደርግልኝ ደግሞ ያ ራዲካል ብሎ የጠየቀኝ ልጅ ለምን ጠየቃት? በቃ ሰው ሁሉ አሁን እንግዲህ ከዚህ ወስዶ እንትን ይላታል ብላ ደግሞ ተጨንቃ እሱ ልታናገር መጣለች። እና አይ ችግር የለውም አልተቀየምኩም ለማለት ለማብራራት 4 ሆነን ቆምን ማለት ነው እዛች ጋር። ከዛን ስልክ በቃ እኔም ስለ እንደዚህ የጻፉት ነገር አለ ሼር ላድርግሽ ስልክሽን ስጭኝ አለኝ እሱ ጓደኛ። እሺ ብዬ ስልኬን ስሰጠው የኔ ባል ስልኬን ይኮርጃል ከሱኛው ማለት ነው። ይሄ አደገኛ ነው እንጂ ይሄ እንትን በአጋጣሚ ቅዳሜ ዕለት ነው እኔ እንግዲህ የሚሆነው ማለት ነው። ከዛ ጓደኞቼ እንትን ይዘውኝ ሄዱ። የሆነ ኢቨንት ነበር የኤምባሲ ኢቨንት። በሚያስቅሽ ሁኔታ እኔ አልወድም ይሄ ፓርቲ ምናምን የሚወድ ሰው አይደለሁም፣ ብዙም እንትን አይደለሁም። ከዛም በቃ ኢንጆይ ላደርገው አልቻልኩም ኢንቫይሮንመንቱ። ቁጭ ብዬ አይደንቲቲ ፓራዶክስ የሚል የሆነች አርቲክል እና ዘ ሪስክ ኦፍ አይሶሌሽን ኢን ራዲካል ፌሚኒዝም የምትል አርቲክል እጽፋለሁ እዛ ቁጭ ብዬ ቤት ውስጥ ማለት ነው። ከዛን ቴክስት አደረገልኝ ሀይ ምናምን እና ስፒችሽን በጣም ወድጀዋለሁ ሁለት እና ፕሬዘንቴሽንሽ ቆንጆ ነበር ምናምን ፕሬዘንቴሽንን ከወደድክ ደግሞ አርቲክሉን ትወደዋለህ ብዬ አየር ላይ ትኩስ ነው እንዳይፈጅ ብዬ
ላኩለት ማለት ነው። በአጭሩ በእንትን የተጀናጀን ነው። አርቲክል በአርቲክል ይልክልኛል። የፖለቲካል አይዲዮሎጂ በፖለቲካል አይዲዮሎጂ ምናምን። ከዛ የሆነ ሰዓት ላይ this is the man I was looking for። በዚህ መሀል መናገር የምፈልገው ይህን ነው። እኔ ራዲካል ፌሚኒስትነቴ ነው ባሌን ያስገኛልኝ ስል ምን ማለቴ ነው? ከዚህ በፊት የነበሩ አለመመቸቶች አሉኝ፣ መጎረባበጦች፣ በቃ ከሰው ጋር ሆኜ የፍቅር እጥረት ሳይኖር ምናምን ሳይኖር ግን አብረን እንደማትኖር የምታውቂው ነገር የለም። በቃ አኑረን የምትያቸው ነገሮች ይከሰታሉ። ለምን? ቫሊዩ ከምናረጋቸው መሄድ ከምንፈልጋቸው መንገድ መሰረታዊ ከሆኑ የአይዲዮሎጂ ዲፍረንሶች የተነሳ ማለት ነው። እና እነሱን የሙጥኝ ብዬ መያዝ በቃ በእያንዳንዱ ሪሌሽንሽፕ እንደዛ ነው። በቃ እኔ ይህንን ነገር ቶለሬት አላደርግም፣ በዚህ ጉዳይ መኖር አልችልም እያልኩ እየጣልኩ መሄዴ ነው ይህን የመሰለ ልጅ እጄ ላይ እንደዚህ ያመጣልኝ ማለት ነው። እሱ ለሌሎችም ሴቶች የምመክራቸው ነገር ወይም ምናልባት እንደው ምክርም ባይባል እንደው እንደ ሀሳብ አይምሯቸው ውስጥ እንዲይዙት የምፈልገው ህይወታችንን ሙሉ ዲኮንስትራክት እያደረግን እንመጣለን። አንዳንድ ሀሳቦች የገቡን ይመስሉናል፣ አንዳንድ ሀሳቦች ይገቡናል፣ አንዳንድ ሀሳቦች ገና አልገቡንም። ሰው ጊዜ ይፈልጋሉ፣ ማንበብ ይፈልጋሉ፣ ከራስ ጋር ስምምነት ይፈልጋሉ። እሱም ፕሮሰስ እያደረጉ መቆየት ጥሩ ነው ትዳር ከመመስረት በፊት ብዬ አስባለሁ። ለምን ብዙ ሰዎች አይቻቸዋለሁ ያገቡና ከዛ በኋላ ለምሳሌ ልጆቻቸው የሚያድጉበት መንገድ ላይ ሊሆን ይችላል፣ ትዳሩ የሚመራበት መንገድ ላይ ሊሆን ይችላል፣ ሮሎቻቸው ነገር ላይ በኋላ በሚያዳብሩት እይታ ወይም በኋላ ላይ በሚያዳብሩት አይዲዮሎጂ ይለያያሉ። ሰዎች ኮምፕሊትሊ በቃ የተለያዩ ሰዎች ሆኑ ይቆያሉ፣ ይወጣሉ ትዳሩ ላይ ማለት ነው። ሶ ምንድነው ሪኮመንድ ማድረገው? ቢያንስ ሜጀር የሆኑትን ነገሮች ፊገር አውት እስክታደርጉ ድረስ ብትቆዩ ያንን ነገሮች ጋር አብሯችሁ መሆን የሚችል አይነት ፓርትነር ይመጣል ብዬ አስባለሁ። ለእኔ እንደዛ ነው የተካሄደው ባጭሩ። this was my man አልኩኝ። it was easy decision። ዋው ደስ ይላል በጣም። ከዚህ ከማንበብ ጋር ምናምን ሊገናኝ እንደሚችል ዝም ብዬ ገምታለሁ፣ ግን ይሄ ስልክ ቁጥርሽን የወሰደበት መንገድ ግን እንዲህ አልጠብቀውም ነበር። ከጎን ቆሞ ነው ስልኬን ያኛው ሲሰጥ እሱ ይጽፋልና እያየሁት ነው። ደስ ይላል በጣም። እንደው የፍቅር እጥረት ሳይሆን የሴቶች መለያየት አብረው ላያኖሩ እንደሚችሉ እንደዚህ አይነት ነገር ስታነሺ እናትሽና አባትሽ ሁለቱም የተማሩ ሆነው ግን ደግሞ ነገሮችን የሚያዩበት አሁን ከምንነጋገርበትም ከሴትነት ጋር በተያያዘም እንደዚሁ ያላቸው ልዩነት እሱን አንድ ፖድካስት ላይ ስታነሻየሁኝ እና አሁን ከምናነሳውም ጋራ የሚገናኝ ስለሆነ እንደው እናትሽና የአባትሽንም ማንነት በተመለከተም ባለፈው ስለ እናትሽ ትንሽ አንስተን ነበርና ጨመር አድርገን ብናነሳና አንዳንድ የምናሳያቸውን ፎቶዎችም ይኖራሉ፣ ወደ እነሱ ደግሞ እናልፋለን። እንግዲህ ምን መሰለሽ፣ አሁን እኔ በጣም ስትሮንግ ካራክተርስ ከሆኑ ሁለት ሰዎች የተወለድኩ ሴት ነኝ። ለምሳሌ እናቴ በራሷ ዘርፍ በጣም ስትሮንግ የምትባል ናት። ናት ኦንሊ ዳት ደግሞ በጣም የአፕብሪንጊንጓ የውጭ ሚሽነሪ ትምህርት ቤትም ስለተማረች ዌስተርን ኢንፍሉዌንስ አላት በጣም የኔ እናት ማለት ነው። ይሄ የሴቶች ነፃነትን በተመለከተ ምናምን ኦልሬዲ እንደ ኖርማል እንትን ሆኖ ነው ለእሷ ማለት ነው፣ ቦርዲንግ ስኩል ላይ ስላደገች እና ቤት ውስጥ በጣም ለምሳሌ አያቴና እሷን ከሚያጣሉ ነገሮች መካከል አንዱ ልንገርሽ። የኔ እናት በጣም መማር ማንበብ ማጥናት ትወዳለች። ለምን ቦርዲንግ ስኩል ትማራለች፣ የሆነ የአመት ክረምት ብሬክ ላይ ምናምን ነው የምትመጣው። ሀስ ቱ ስተዲ። ከዛ ደግሞ ስኮላርሽፕ ተማሪ ናት። ሁሌም አንደኛ መውጣት አለብሽ በየጊዜው ስኮላርሽፕሽን ለማድረስ። ስለዚህ የኔ አያት ደግሞ ድግስ የማይጠፋበት ቤት ታውቂያለሽ፣ ይሄ ማህበር ምናምን እንደው በቃ የማይጠፋበት ቤት ነው የኔ አያቴ ቤት። በዛ ላይ ደግሞ ያው ጠላም አረቄም ጠጅም አለ፣ ብዙ ሌበር ነው ማለት ነው። በት ይለቀለቃል፣ ከብቶች አሉ፣ ፈረሶች አሉ። ይህን ስታስቢው የሌበር ኮስቱ ማሰብ ትችላለሽ። እና ልጆች በሙሉ ስራ ላይ ይሰማራሉ። እና የኔ እናት ለማጥናት ከቤታችን ከአያቴ ቤት ጓሮ ዘይቱን ዛፍ አለ፣ 20 እንቁላል ቀቅላ ዘይቱን ዛፍ ላይ ትወጣለች። ስለዚህ ቀኑን ሙሉ እንቁላሏን እየበላች ቢጠሯት የት ናት ቢባል ምናምን ጸጥ ነው የምትልሽ። የራሷን እንትን እያካሄደች ማታ ቀስ ብላ
ከዛፏ ላይ ወርዳ ሁሉም ነገር ካለቀ በኋላ ሄዳ ወደ አልጋዋ ትተኛለች ማለት ነው። ሶ እንዲህ አይነት ለኤጁኬሽን በጣም የተሰጠ ከዛ ደግሞ ዌስተርን ሊብራል የሆነ አይነት አስተሳሰብ ያለው ምናምን ነው የእሷ እንትን ከማህበረሰቡ ወጣ ይላል። ቦርዲንግ ስኩል መሆኗ ያደረጋት ነገር ነው። የእኔ አባት እንግዲህ ሮያል ፋሚሊ ነን ከሚሉ የራሳቸው አገልጋዮች ካሏቸው ገላውን የሚያጥቡት ምናምን ሰዎች ካሉበት አይነት ከዛ ደግሞ የመጀመሪያ ወንድ ልጅ ነው። ስለዚህ አልጋ ወራሽ ነው ይሄ ሰው ተብሎ በቃ እቃ እንደዚህ እንትን ራሱ አይዝም፣ የራሱን ኮት ምናምን አይዝም። ሰዎች የሰገዱለት ማይሎርድ እየተባለ ምናምን ካደገበት ኢንቫይሮንመንት ነው የወጣው ማለት ነው። ከዛ ይወጣና እንግዲህ አዲስ አበባ ዩኒቨርሲቲ ተምሮ ሰቅሎ ምናምን መምህር ሆኖ ጅማ ሲመደብ የኔን እናት ያገኛል። ሁለቱ ይፋቀራሉ። ሞስት ኦፍ ዴር ፕሮብለምስ እዚህ ላይ ነው ሮቴት የሚያደርጉት። የኔ እናት ቀይ ሊፕስቲክ ትቀባለች፣ የኔ አባት አንስቶ ሽንት ቤት ይከታል። የኔ እናት ታኮ ጫማ ታደርጋለች፣ የኔ አባት አንስቶ ሽንት ቤት ይከታል። በቃ የኔ እናት አድቫንስ ማድረግ ትፈልጋለች በኤዱኬሽን፣ የኔ አባት ይበቃሻል ይላታል። ይበቃል ለሴት ልጅ እስከዚህ ከተማርሽ ምናምን ራሱ እየተማረ ይገርማል። እንትኑ ራሱ ይሄ አብሮ አይሄድም። ዲስክሪፓንሲው ኤዱኬትድ ሆኖ ዩኒቨርሲቲ ገብቶ ምናምን የመጣ ሰው እንዴት ነው እንደዚህ የሚሆነው ምናምን ብለሽ እስክታስቢ ነው። የመጨረሻ እንትናቸው የነበረው እኔን እርጉዝ ሆና በቃ አትማሪም ካልከኝ ይቅር ትዳሩ ነው። አይ ዋንት ቱ አድቫንስ ኢን ማይ ኤጁኬሽን። ዋነኛ የለያያቸው እንትንም ይሄ ነው። ስታያቸው በየግላቸው በጣም የሚጥሙ ሰዎች ነው። አሁን ከአባቴ ጋር ለሰዓታት በቃ እንደዚህ ዘና ብዬ ማለት ነው ስለፈለኩት አይዲዮሎጂ አወራለሁ። አይ ካን አንደርስታንድ ሃው አፒሊንግ ዲስ ማን ኢዝ ላይክ ኢንቴሌክቹዋሊ እንዴት ሊስብ እንደሚችል መገመት እችላለሁ። ሊፈቀር የሚችል ሰው እንደሆነ መገመት እችላለሁ በእናቴ የኢንቴሌክት ካሊበር። ግን ደግሞ በቃ ትራዲሽናል ካልቸራሊስት ነው የሰው ትራዲሽን እና ካልቸርን ኤግዞልት የሚያደርግበት መንገድ ኢንክሉዲንግ እንግዲህ ያንቺን ኦፕሬሽንን ያንቺን ጭቆና ሚዘን ካልቸርን አፕሆልድ ማድረግ በራሱ ችግር አይደለም፣ ኢምፖርታንትም ስለሆነ ግን በቃ ያንቺን ጭቆናንም እንትን የሚለውንም አብሮ ነው ኤግዞልት ማድረግ የሚፈልገው። ስለዚህ በነበረኝ 21 ዓመቴ ላይ ነው ለመጀመሪያ ጊዜ ተዋወቅ ነው። በነበረኝ አጭር ቆይታ ከሱ ሰውዬ ጋር ስቆየ ገባኝ እና የተረዳሁት እናቴ ትክክለኛ ውሳኔ በቃ ብየዋለሁ። ደግሞ ለሱ በቃ እንኳን ፈታችክ ሳስበው አሁን ታብድ ነበረች ሴትዮ በጣም እና ያ ላይክ ዩ ጋይስ ዶንት ጎ ቱጌዘር እና ብዙ ሰውንም ለዛ ነው አሁን ሺ ዋዝ ላይክ 22 ምናምን ነበር እሱን ስታገባ የኔ እናት ሺ ዋዝ ቬሪ ያንግ ሶ አይ ካን ኢማጂን አሁን ከሆኑ ዓመታት በኋላ ቢሆን ትመርጠዋለች ወይ ብዬ ሳስብ አይ ዶንት ቲንክ ሶ። ከዚህ ብዙ ሴቶች የሚሳሳቱት ብዬ ማስበው የራሳቸውን አይዲዮሎጂ የራሳቸውን ዓለምን የሚያዩበትን ፍሬምወርክ ራሳቸውን ራሱ ዲስከቨር ሳያደርጉ ምን ይወዳሉ ምን ይጣላሉ ምናምን የሚለውን ዲስከቨር ሳያደርጉ ነው ፓርትነር ባል የሚያገቡት። ከዛ ልጆች ይወልዳሉ ደግሞ ቀጥሎ ኢሚዲየትሊ ነው። ሶ ይሄ ፋታ ራሱ ይነሳሻል አይደል ኮንቲኒየስ የሆነው የህይወት ሮል ትራንዚሽን። ስለዚህ ይቸገራሉ በጣም በኋላ ላይ የሆነ ቀን ሲነቁ እነሱ ለካ አይጥማቸውም ይሄ ሁሉ ነገር እና ያገቡት ሰውዬ ደግሞ የሁሉ ነገር የሚጥመው ነው። ስለዚህ በልበቃ መባባሉ ይመጣል ማለት ነው። ሶ አይ ሪኮመንድ ፎር ያንግ ወመን ስፔሲፊክሊ የምመክረው ነገር ላይክ ቴክ ዩር ታይም ራሳችሁን ለመረዳት የራሳችሁን አይዲዮሎጂ ለማበልጸግ ዓለምን የምታዩበትን ሌንስ አቺቭ ማድረግ የምትፈልጉትን ነገር ምንድን ነው በህይወት እስካለው ድረስ ምንድን ነው አቺቭ አድርጌ ማልፈው የምትሉትን ነገር ክሊርሊ ፊገር አውት እስክታደርጉ መቆየት ይችላል ትዳር። ይህን ያህል በጣም አንገብጋቢና እንትን ጉዳይ አይደለም ለማለት ነው። በጣም ኢንተረስቲንግ የሆነ ነገር ነው እየነገርሽን ያለሽው። በጣም ደስ ይላል። ምን ይገርመኛል መሰለሽ አሁን እንዲህ አባትሽና የእናትሽንም ታሪክ ሰማ ሌሎች እንደዚህ ተመሳሳይ ነገሮችም ሳይ እንግዲህ አባትሽ የተማረ ነው፣ ሂስቶሪያን ነው። እናትሽም ደግሞ እንደዚሁ በተለይ ከአእምሮ ጤና ጋር በተያያዘ እንደዚህ እና አሁን እነዚህ ሁለት ሰዎች መናበብ የሚችሉ ምናምን እንደዚህ ይመስላል ዝም ብሎ ሲታይ አይደለም። ነገር ግን አንዳንዴ የሆኑ ሴቶቻችንን ትምህርት ራሱ ለካ አይገራቸውም አይለውጣቸውም። ያደግንበት ነገር ምናምን እንዳልኩሽ ጭራሽ ልደመድም አይደለም። ክፍል አንድም ላይ እንዳልኩት ቆም ብሎ አስተዳደጊ ምናምን እንደዚህ ልክ ነው ወይ ማስበው ነገር ምናምን ብሎ መርምሮ ሰው ራሱን ሊቀይር ይችላል። ግን በአብዛኛው የሚታየው ነገር ይሄ የመድገሙ ነገር የተኖረበትን ነገር ነውና እሱ ነገር ያስፈራል። አንዳንዴ ሰዎች በጣም ተማሩ ብለሽ አሁን እንደዚህ ሀገር የሚገጥመኝ አለ
በጣም ከፍተኛ ይሆናል የሚባል አሜሪካ ውስጥ ምናምን ትምህርት ቤት አስተማሪዎች ምናምን ብለሽ በቃ ዩኒቨርሲቲ ውስጥ ምናምን ከዛ ስታወሪያቸው ምናምን ስለ ሴቶች ምን ያስባሉ፣ ስለ ሃይማኖቶች፣ ስለተለያዩ ዘውጎች ስትይ በጣም አስደንጋጭ የሆነ አለመሰልጠን የምታይባቸው ማለት ነው። እና ምንድነው ታዲያ ምንድነው ስለመማርም ያለሽን ነገር የሚያበላሽብሽ አይነት ነገር ማለት ነው። እና ለካ የሆነች ኤሪያ ላይ ወይንም ደግሞ ያነበባቸው ምናምን ነገር ላይ መሄድ እነሱን ነገሮች ምናምን ግን ደግሞ ይሄኛው ህይወት ኑሮ ምናምን ካራክተር ሌላ ጉዳይ ነው ለካ ምናምን አይነት ነገር እያልኩኝ አስባለሁኝና ወይም ደግሞ ነጥለው የሚጠቅማቸውን የሆነ መደባቸውን ልበል ጠቅሞ የሚያስጠብቅ ነገር ላይ ያለ መደራደር አይነት ነገር ምናምን እና ስለዚህ አደገኛ ነው። አንዳንዴ በጣም ተማረኩ ምናምን አይነት ሰው ኖ እና ስለሱ ትንሽ ብትይበት ደስ ይለኛል። በጣም ክሪቲካል ነገር ነው ያነሳሽው። ሰሞኑን ስለ ብሊፍ ዲስከስ እናደርግ ነበረ። ሰዎች እንዴት ነው ብሊፋቸውን ፎርም የሚያደርጉት? ለምሳሌ አይ ብሊቭ ዲስ የሚሉትን ነገር ማለት ነው ፎርም የሚያደርጉት እንዴት ነው ዋናው ነገር። የመጀመሪያው ነገር ፐርሰፕሽን አይደል? ከማየት ከመስማት ፐርሲቭ የምናደርግባቸው ኦርጋኖቻችን ላይ ከሚመጡ ሴንሰሪ እንትኖች ነው እንትን የምንለው። ከዛ ያ ኢንፎርሜሽን በጣም ይሰበሰብና ከዛ በኋላ ምንድነው ከኢሞሽንስ ከምናምን ጋር ይገናኛል። ለምሳሌ አሁን መዝሙር መዘመር ስትዘምሪ ታዳምጫለሽ። ፐርሰፕሽን ኢዝ ሂሪንግ። ከዛ ያ ነገር ስሜት አለው እኛ ውስጥ። ለምሳሌ በጣም ደስ የሚል ወይም ደግሞ በጣም ኢንጆይ የሚደረግ አይነት ስሜትን ይፈጥራል ማለት ነው። ይፈጥርና ስለዚህ ብሬን ምን ያደርጋል? ሂፖካምፓስ የሚባል እንደዚህ መሰደሪያ ማህደር ማስቀመጫ ቦታ አለው። ስለዚህ ያንን ኢሞሽን አያይዞ ከሊምቢክ ሲስተም የተቀበለውን ከፐርሰፕሽን ምናምን የመጣውን ይህ መዝሙር ያስደስታል ብሎ ያን ኢንፎርሜሽን ያስቀምጣል። ወይም ደግሞ እሳት ከሆነ እሳት ያቃጥላል ብሎ ያስቀምጣል ኢንፎርሜሽኑን ማለት በካታሎጉ ነው የሚያስቀምጥልን ኢንፎርሜሽን። ሶ what happens is እነኚህ ነገሮች ሪፒትድሊ ይከናወናሉ ማለት ነው። አሁን እስቲ መዝሙር ዛሬ ሲዘመር ሰማያለሽ፣ ነገ ሲዘመር ሰማያለሽ፣ ከነገ ወዲያ እሑድ ትሄዳለሽ ክርስቲያን ምናምን አይደለ? ሶ ሪፒቲቲቭ የሆነ ኤክስፒሪየንስ እየሆነ ይመጣል። ሪፒቲቲቭ ኤክስፒሪየንስ ሲሆን ምን ይሆናል? ያንን ፋየር ሲያደርጉ የነበሩ ኒውሮኖች አንድ ላይ ኒውሮን ስታት ፋየር ቱጌዘር ስቴይ ቱጌዘር እንላለን። አንድ ላይ እንትን ማድረግ ይጀምራሉ ማለት ነው፣ መያያዝ ይጀምራሉ። ሶ ይሄ ለርኒንግ ይፈጠራል ማለት ነው። ሶ ምን ይሆናል? ሪያሊቲን የምትገመግሚበት እውቀት እየሆነ ይመጣል። ሶ አሁን ይሄ አለ ማለት ነው እንግዲህ እኛ ውስጥ። ስለዚህ በጣም ከባድ ነው ይህንን ኤክስፒሪየንስ ለመሻሻል ማለት ነው። እንግዲህ ወደ ሰው ኮር ብሊፍ ሄዶ ይህንን ነገር ለማውጣት እንግዲህ ኢሞሽኑ፣ ኤክስፒሪየንሱ፣ ፐርሰፕሽኑ ምናምን ነው እንግዲህ ወደኋላ ኢቫሉዌት የሚደረገው ማለት ነው እንደገና ዲኮንስትራክት ለማድረግ። ስለዚህ ቀላል ነገር ነው ጀስት ቢኮዝ አካደሚክ የሆነ ለምሳሌ አንዳንድ ሰዎች በጣም ትምህርት ቤት ውስጥ እኮ ያልፋሉ፣ በደንብ ነው የሚያልፉት፣ መጽሐፍት ያነባሉ። ያ ማለት ግን ኤዱኬትድ ሆነዋል ወይም የሆነ ነገር ለርን አድርገዋል ማለት አይደለም ነሰሰርሊ አይደለ? ኤዱኬሽን እኮ ማለት እንደዛ ነው። ነገሮችን የምትጠይቂበት፣ የምትመረምሪበት፣ ኮንስትራክት የምታደርጊበት፣ ሪኮንስትራክት የምታደርጊበትን ኤክስፒሪየንስ ይሰጥሽ ነው። አንድ ነገር በቃ በዚህ ጉዳይ ኤዱኬትድ ሆኗል አንድ ሰው የምንለው ማለት ነው። ስለዚህ አብዛኛው ሰው ምንድን ነው የሚሆነው? በትምህርት ቤት አልፎ ዲግሪ ይዞ ይወጣል። ያ ማለት ግን ስለ ጉዳዩ ይሄ ራሱን የሚመረምርበትን እና ኢቫሉዌት የሚያደርግበትን ቴክኒክ እና ፍሬምወርክ ይዞ ወጥቷል ማለት አይደለም ነሰሰሪ። መድገም ግን ይችላል። ለምሳሌ መጽሐፎቹ ላይ ያሉትን ነገሮች እነዚህ ነገሮች የራሱ ስራ የሚጠይቅ ነገር ነው እና እኔ ሰርፕራይዝድ አልሆንም እንደዚህ አይነት ሰዎችን ሳይ፣ ምንም ነው ሰርፕራይዝድ አልሆነው። ስለዚህ እነዚህ ሰዎች በኤዱኬሽን ውስጥ አልፏል፣ ግን በኤዱኬሽናቸው ፍሬምወርክ ሶሳይታቸውን አልገመገሙም። በኤዱኬሽናቸው ፍሬምወርክ አስተሳሰባቸውን አልገመገሙም። በኤዱኬሽናቸው ፍሬምወርክ ራሳቸውን አልገመገሙም። የየዕለት ህይወታቸውን አልገመገሙም። የሚያገኙትን ሰው አልገመገሙም። አንደርስታንድ ለማድረግ አልሞከሩም ያንን ፍሬምወርክ ተጠቅመው። ስለዚህ ትንሽ ችግራቸው ምንድነው የእኛም የትምህርትም ሲስተም የውጭም ብዙዎቹ እንደዛ ናቸው። ጥቂት ሰዎች ናቸው እንደዚህ ክሪቲካል እንትን የሚያደርጉ ወደኋላ ኢቫሉዌት የሚያደርጉ ምናምን ሰዎች። ኤጁኬሽን ብቻውን ማያፈርሰው ነገር ነው ልልሽ ብዬ ነው። ሪፒትድ የሆነ እንደዚህ ኤክስፖዠር ይፈልጋል። እንደው ከዚሁ ጋር 21 ዓመት በኋላ አባትሽን ወላጅ አባትሽን እንዳገኘሽ ስትናገሪ እስከዛስ ለምን እስከዛ የሚል ከአድማጮች ጥያቄ ሊመጣ ይችላል ይህን ፕሮግራም ከሚያዩ እና
በመሃል ስላሳዳጊ አባትሽም ከተለያዩ በኋላ እናትና አባትሽ ስለነበረው ህይወትሽም ትንሽ ብንባባል ደስ ይለኛል። ኦኬ አባቴ በጣም ፕሮሚነንት ፖለቲካል ፊገር ነበረ በሰዓቱ። አይ ዶንት ኖ ኢፍ ዩ ኖ ይሄ ወጉ ጎዳ የሚባል ጎዳን በመቃወም ከታሰሩ ፋንጮ ይፈታ እየተባለ ብዙ እንቅስቃሴ ነበረ። በጣም እንግዲህ ቫይራል የሆነ ፖለቲማ ይሄ አብዮት አይ ቲንክ ጄኔቲክም ነው መሰለኝ እኛ ቤት ውስጥ የተወሰነ መንገድ እንደዛ አይነት ፊገር ነው። ሂስቶሪያን ነው። ብዙ ሂስቶሪካል እንትኖች አሉት፣ የጻፋቸው ጽሁፎች ምናምን አሉት። ከእሱ ጋር ያለመገናኘት ነው ኢንቴንሽናል አልነበረም። እናቴም በጣም ፖዚቲቭ ነገር ነው ስለ አባታችን የምትነግረን። አባታችሁ በጣም ጎበዝ ሰው ነው፣ ምሁር ነው፣ ይወዳችኋል። ፖዚቲቭ ቲንግ ነው እኔ ከእናቴ የሰማሁት አባቴንም ሄጄ እስካገኘው ድረስ ማለት ነው። እንደውም እሱ ይነግርሻል ሞር ሪፍሌክት እያደረገ አይ ቲንክ ያን ጊዜ እንደዚህ በድያት ነበር፣ ያን ጊዜ ልክ አልነበርኩም ነበር የሚለውን እንትን አግኝቷል ከሆነ እድሜ በኋላ አይ ቲንክ እንደዛ ይነግርሻል። የዘገየበት ምክንያት የሚመስለኝ የመጀመሪያው ህፃናት ነበርን፣ ግን ያን የታሰረ ጊዜ ሄደን ነበረ። እኔ አላስታውስም፣ ህፃን ልጅ ነኝ በሰዓቱ፣ ብዙ ሜሞሪ የለኝም። ግን ዋሶና ምናምን ያስፈታችሁ ራሱ የኔ እናት ናት ሄዳ። ይሄ ኔጌቲቭ ሪሌሽንሽፕ ምናምን ያላቸው ሰዎች አይደሉም የኔ እናትና አባት። በኋላ ላይ ግን ምንድነው ኤጁኬሽን አለ፣ የእሱ የፖለቲካል አፊሊዬሽን የሚፈጥረው ነገር አለ። እነኚህ ነገሮች ትንሽ እንደ እንትን የያዙን ይመስለኛል። ሌተሩን ግን ያው ዩኒቨርሲቲ ስትገቢ ምናምን ብዙ ጊዜ ይከተልሻል። በተለይ ፋንጮ የሚለው ስም በጣም ፌመስ ስለሆነ ሰው የሚጠይቅሽ ጥያቄ አለ፣ ፋንጮ ፋንታ ልጅ ነሽ? ከዛ በስመን በጣም ነው የምንወደው፣ አድናቂው ነን፣ እንትናችን ዛወር ሂሮ ምናምን ይልሻል መጥቶና የሆነ ሰዓት ላይ የምነግራቸው መሰጣቸው ነገር የለኝም እኔ ስለሱ ሰው ማለት ነው። እና አይክንሲ ለምሳሌ ጠይቀውኝ ፊታቸው ሲወድቅ ልባቸው ሲሰበር አያለው መነግራቸው ነገር ሳይኖር ሲቀርማል። አይ ዶንት ኖ ኤኒቲንግ የሆነ እኔ መነግራችሁ ነገር የለኝም እና ምን ልበላችሁ ምናምን ብዬ ጨነቃለሁ ማለት ነው። ፋይናሊ የራሴ አደልት ዲሲዥን ነበር። ከእናቴ ጋር አውርተን ቁጭ ብለን ተነጋግረን አባቴ ላየው መሄድ ፈልጋለሁ። it's nothing to say that you didn't do anything። ይሄ አንግሬትፉል አይደለሁም። እናቴ በጣም በጥሩ ሁኔታ ነው ያሳደገችኝ። ይሄንን በግልጽ መነጋገር ነበረብን። ከእናቴ ጋር ቁጭ ብለን አብረን ነው ሄደ። ኦፍኮርስ ልክ ነው። እሷም ትል ነበር ሄዳችሁ እንዳትጋቡ ምን እንዳትሉ ተዋወቁ፣ this is the right time፣ ከአንቺ ከመጣ ጥሩ ነው አለች። ከዛ ግን በጣም ጥሩ ምክር መከረችኝ እናቴ። አንዳንድ ነገሯ በቃ ይኸውልሽ በጣም ብሪሊየንት ሴት ናት፣ ማደንቃት ምሽ ለዛ ነው። ምን አለችኝ? ከፍ አድርገሽ ኤክስፔክት አታርጊ። ከፍ አድርገሽ ኤክስፔክት ካረግሽ ዲስአፖይንትድ ትሆኛለሽ። ዝቅም አድርገሽ ኤክስፔክት አታርጊ። ዝቅ አድርገሽ ኤክስፔክት ካደረግሽ ዲስአፖይንትድ ትሆኛለሽ። ኤክስፔክት አታርጊ። የሚፈጠረውን ነገር እንዳለ ለመቀበል ዝግጁ ሆነሽ ይጂ ብላ መከረችኝ ማለት ነው። ይሄ በቃ እንደ ህይወት መርህ ይዤው ከዛ ቀን በኋላ የሄድኩት ነገር ነው። ያው አልሰማውም፣ እንደ ማንኛውም ልጅ አንሰማም። ወላጆቻችን ኤክስፔክት አድርጌ ነው የሄድኩት። ዲስአፖይንትድ ሆንኩኝ። ያው እንደ ፈርስት ኢንካውንተር ጀንደር የሆኑ ቶፒኮች አነሳለው፣ የኔ ፖለቲካል ቪው ሌላ ነው ምናምን። በቃ እንደው ልንጨርስ ደርሰን በ15 ቀን ግን ደስ የሚሉ ኢንቴሌክቹዋል ኮንቨርሴሽን አድርገን ተለያየን። ከዛ ግን ሌተር ኦን እየተገናኘን ስንመጣ ዊ አንደርስቱድ ኢች አዘር ላይክ በቃ አንቺ ኮምፕሊትሊ የእናትሽ ግርፍ ነሽ ይላል እሱ ራሱ። በቃ you are raised in her way, so I can see why አንቺ ዓለምን እንደዛ እንደምታይ ይገባኛል ምናምን ብሎ ከኔ ጋር ሲሆን የሚያስተካክላቸው ነገሮች አሉ። በቃ እሺ ምናምን እያለ ማለት ነው። እንግዲህ ይሄ ብዙ ነገር ነው እኔ ጋር ያለው ዲፍረንት ነገር። ለምሳሌ እኔ ኢምፔሪያል ነገሮች አልወድም። ይሄ ሰው ሄዶ ምናምን ብሎ የሚሰግድልሽ ነው ይጨንቃል በጣም። እነዚህ ነገሮች ጋር ስለ ያላደኩበትን ባህል ነው። ከዛ ደግሞ ይህን አይነት የክላስ እንትኖች በጣም ነው የምቸገረው። በኋላ ላይ እየተግባባን መጣን። ኢት ዋዝ ናት አን ኢዚ ጆርኒ በት ሁለታችንም ኦፕን ማይንድድ ስለነበርን ኢት ዋዝ ዱአብል። አሁን ላይ በደንብ ተደወልም ነው እንዴት ነው ይመስላል አሁን እየሰራ ነው እየሰራሽ ነው እንባሰው ሆነናል። በሰዓቱ ግን የሊትል ቢት በቃ ነበሩ አልኩሽ። ይሄ ሁለታችንም ስትሮንግ ካራክተሮች አይደለም። አዎ ለመሸናነፍ አይነት እና ቀኔ እኮ እንደው ከሴት ጋር አልከራከርም ልጄ ነሽ ብዬ ነው እንጂ ምናምን ይላል።
ከዛ ሲል እንዳሸነፍኩ ፌቡ እንደዚህ አይነት ንግግር እንዴት እንደሚያሳብድ በሰዓቱ እያሰብኩት ነው። ከሴት ጋር እኔ ደግሞ እንዳሸነፍኩ ነው እርግጠኛ መሆኑ። ለምን መሰለሽ ወላጅ እንደዚህ ስለሆንክ ነው እንጂ ካለ እንትን የለውም ማለት ነው። ጀስቲፋያብል ሪዝን አጥቷል ማለት ነው። ያንን ነገር መከራከሪያ የለውም ማለት ነው። እነዚህ ነጥቦች ከተነሱ ስለዚህ ያው በቃ አሸንፊዋለሁ ማለት ነው። ስለተሸነፍክ ነው እንዲህ የምትለው ምናምን ብዬ ሄዳለሁ። ኤኒዌይስ ያው ለራሱ ህዝብ በጣም ኢምፖርታንት ፊገር ስለሆነ አይ ሪስፔክት ዳት የእሱን ጆርኒ ፖለቲካል ጉዞውን የጻፋቸውን ነገሮች ኢንቴሌክቹዋል ኮንትሪቢሽኑን በጣም ነው ሪስፔክት ማደርግለት። ላመነው ነገር ስትሮንግሊ የሄደ ሰው ነው። እንግዲህ በእስርም ዋጋ ከፍለዋል። እንግዲህ በህይወቱ ተወራርዶ እዛ ድረስ የደረሰ ሰው ነው። ያንን አይነት ባህሪዎች በጣም ቫሊዩ እና ሪስፔክት አደርጋለሁ። የእሱ ልጅ ባሉ ሜቢ ላይኖረኝ ይችላል እንዲህ አይነት ባህሪ አላውቅም። ይህን ኮንትሪቢዩት አድርጓል ብዬ አስባለሁ ጄኔቲክሊ ለኔ። የሚገርም ነው። ምናልባት ስለ ወጋ ጎዳ ምንም አይነት ነገር ግንዛቤው የሌላቸው ሰዎች ቢኖሩ ምናልባት ወላይታ፣ ጋሞ፣ ጎፋ፣ ዳውሮ ከነዚህ ውስጥ እንግዲህ የተለያዩ ቃላትን ልበለው እንደዚህ እየወሰዱ አንድ አይነት ቋንቋ ለመስራት አይነት ነገር የተፈጠረ ነበር እና ያንን ተቃውሞ እንቅስቃሴ በራሳችን ቋንቋ በራሳችን ባህል ነው መተዳደር ራሳችንን መግለጽ እንደዚህ ያለብን ጭራሽ ቋንቋ ፈጥራችሁ ራሳችን ላይ መጣል እንደዚህ በሚል ያው በትንሹ ነው እየተናገርኩኝ ያለው ሰፊ ነገር ነው። እንቅስቃሴ ሲያደርጉ ግንባር ቀደም ከነበሩ ሰዎች ውስጥ አንዱ ናቸውና ፋንጮ ፋንታ በጣም በተለይ በወላይታ ማህበረሰብ ዘንድ እጅግ ከፍተኛ የሆነ ክብር የሚሰጣቸው ያኔም በታሰሩ ጊዜ ቅድም እንዳልኩት ፋንጮ ይፈታ የሚለው ትልቅ የሆነ እንቅስቃሴ የፈጠረ ነበር እና ከወላይታ ህዝብ ባህል ጋር በተያያዘም እንደዚሁ የተለያዩ ጽሁፎችን መጽሐፍም የጻፉ ናቸው። ብዙ በህይወታቸውም የከፈሉ በስራዎቻቸውም ደግሞ የቆሙ ናቸው ለሚታገሉለት ማህበረሰብ እና ትንሽ ለማለት ነው ስለ ወጋ ጎዳም በጣም የሚገርም ነው። ስለ አሳዳጊ አባትሽም ትንሽ ብትይ ደስ ይለኛል። እኔ አሁን መመሰልሽ እንዴት በጣም ጥሩ አባቶች ተደማምረው ያሳደጉኝ ልጅ ነኝ። like I was so privileged። እነዚህ ሰዎች እኔ ህይወት ውስጥ በተለያየ አጋጣሚ መምጣታቸው በጣም ኢምፖርታንት ነው። ስለዚህ አሁን ፈረንጁ አባቴ እንግዲህ ራሴን ሳቅ አባት ተብሎ ከማቅበት ጊዜ ጀምሮ እስከ አሁን ድረስ አባቴ ነው። he has been in my life all the time። ከእናቴም ጋር ከተለያዩ በኋላ አብሮ የቀጠለ ሰው ነው። he's such a prominent ለእኔ አሁን አባት ተብሎ አታችመንት ኖሮኝ ለርና ያደረግኩት ምናምን ማውቀው እሱን ነው በኑሮዬ ማለት ነው በየዕለት ተዕለት ኑሮዬ። የእሱ የኔ ህይወት ውስጥ ኢንትሮዲውስድ መደረግ በጣም ብዙ ክሪቲካል አሳቢ እንደሆን ያደረገኝ ነው። በጣም ክሪቲካል ሰው ነው ከምነግርሽ በላይ እያንዳንዱን ነገር የሚያይበት መነጽር በጣም በቃ ልጅ ሁኜ እስኪገርመኝ አሃ እያልኩ ነው ሁልቀን የማሳልፈው ከሱ ጋር። ፈረንጁ አባቴ በጣም ጥሩ ሰው ነው። አባትነት ምን ያህል ዋጋ የሚያስከፍል ከልብ የሚደረግ ነገር መሆኑን ያየሁበት ሰው ነው። ባዮሎጂካሊ አልወለደኝም ይህ ሰው ግን ልጆቼ ናቸው ብሎ ስለተቀበለ ብቻ ማለት ነው። ይህ ሰው ከእናቴ ጋር ተለያይቶ ራሱ ኤቭሪ 2 years ኢትዮጵያ ይመጣ ነበር እኛን ለማየት። ኤቭሪ 2 years ዩኒቨርሲቲ ስንገባ ለዩኒቨርሲቲ የሚያስፈልገንን እንትን እየገዛ የመጀመሪያ አፓርትመንቴን ሲይዝ አፓርትመንቴን ፈርኒሽ ለማድረግ መምጣት አለብኝ ብሎ ሲመጣ የኔ አባት እንዴት አድርጌ እንደማስረዳሽ አላውቅም። ኤቭሪ ማይልስቶን ኦፍ ማይ ላይፍ ላይ ፕሬዘንት ነው። 10 ማትሪክስ ወስድ መጥቷል፣ 8 ሚኒስትሪ ወስድ መጥቷል። እያንዳንዱ የህይወት ኢምፖርታንት ማይልስቶን ላይ ያለ አሁንም ታይም አጌን እየደወልኩ በቃ እንደዚህ ሆኗል፣ ላገባ ነው፣ ምን ይሻላል፣ እንደዚህ ነው ምናምን አይነት ሰው ነው። ኢዚ ስለነገሮች እንስባለው ሲመጻፋለልሽለው የሚል አይነት ማለት ነው። በጣም ጥሩ ሰው በጣም ጥሩ ሰው የኔ አባት። and he has done everything in his power to make sure እኛ ጥሩ አይነት እድገት እንዲኖረን እንደ ልጆች በጣም ጥሩ አይነት እድገት እንዲኖረን እና ብዙ ኤክስፒሪየንሶች ደግሞ ይሄ ልጅ እያለሽ ፕሪቪሌጅ እንደሆነ አሁን ነው የሚገባኝ። በሰዓቱ እኮ በቃ ኖርማል ነገር መስሎሽ የምታደርጊያለሽ። ለምሳሌ ቫኬሽን በጣም ትልቅ ፕሪቪሌጅ ነው ኢትዮጵያ ውስጥ በተለይ የተለያዩ የኢትዮጵያን ክፍሎች ለማየት
ከዛ ደግሞ ይሄ አክሰስ ለብዙ ነገሮች አክሰስ ይሰጥታል እንደዚህ አይነት ሰው ሲያሳድግሽ። ሁሉንም ነገሮች ወደ ህይወታችን እንዲመጣ አክሰስ ፖይንት ሆኗል የኔ አባት። ከሁሉ በላይ ግን እሱም በጣም በኢትዮጵያ ታሪክ ውስጥ ፕሮሚነንት ምናልባት ይነግሩሻል አንዳንድ ሰዎችን ብትጠይቂ ለምሳሌ የኢትዮጵያ ሰርከስ በጣም በቃ የዋነኝነት ሚና ከተጫወቱ ሰዎች መካከል ነው። ለምሳሌ አሁን ጋሞ ሰርከስ ሶሲን በጣም ታውቂያታለሽ ብዬ አስባለሁ። ኤቭሪ ታይም ሲመጣ እቃዎች ይዞ ይመጣል፣ የትሬኒንግ ኢኩፕመንት ለሰርከስ ማለት ነው። እነዚህን ሰዎች ወደ ሌላ ሀገር ሄደው ፐርፎርም እንዲያደርጉ እንደዚህ አይነት ነገሮችን ሰፖርት ማድረግ እየመጣ በየጊዜው እና የኢትዮጵያ ሰርከስ ዲቨሎፕመንት ላይ አሻራቸው ካሉ ሰዎች መካከል ነው። ከዛ ውጭ ደግሞ በአይምሮ ሕክምናም አገልግሏል። ኢትዮጵያ ውስጥ መጥቶ በሳይኪያትሪክ ነርስነት ሲሰራ የነበረ ሰው ነው። ይሄ ድንገት ዝም ብሎ ፈረንጅ አይነት ብቻ አለ። ጀንዊንሊ ላቭድ ኢትዮጵያ፣ ጀንዊንሊ ኮንትሪቢዩትድ ባለው በሚያውቀው አቅም ሁሉ ኢትዮጵያ ላይ ኮንትሪቢዩት ለማድረግ የሞከረ ሰው ነው። ሰርከስ ባህር ዳር እነ ውዴ፣ ሰርከስ ጅማ እነ በረከት፣ ሰርከስ ጋሞ እነ ሶስናን ስማቸው ጠፋኝ፣ ሰርከስ መቀሌ እና ባለፈው እንደውም ፌስቲቫል ሁላ ሲያዘጋጁ ኢኒዝ ኔም እኔን ጠርተውኝ ነበረ። ሶ ዳት ዊ ካን ሴይ ቴንክ ዩ ብለው ፕሮግራማቸው ላይ ጠርተውኝ ነበረ። ስለዚህ እንደዚህ አይነት ደስ የሚል አባት ነው የነበረኝ። እኔ አይም ብሌስድ ብዬ ነው ማስበው። አይ ቲንክ አይ ዋዝ ሶ ብሌስድ ቱ ሃቭ ዲስ ኦል ፒፕል ኢን ማይ ላይፍ። አቀባበልሽም ነው ነገርየው መባረክ ነው፣ ጥያቄ የለውም። ግን አንዳንዴ መባረክ የሆኑትንም ነገሮች እኮ እንደ መባረክ ካልወሰድናቸው እንደ ህመም እንትን ልንላቸው እንችላለን አይደለ? የሆነ አይነት ለምሳሌ አሁን ከወላጅ አባትሽ ጋር አላደግሽም፣ በኋላ አባትሽን በኋላ እንደዚህ ስታገኘው የነበረው ከአንቺ ቫሊዩ ጋር አይነት ልዩነት አለ። እንደዚህ እነሱን ያየሻቸው እነሱን የተቀበልሽበት መንገድ ራሱ እንግዲህ መስተዋት ፕሮግራም በሰዎች ህይወት ውስጥ ስራዎች ውስጥ እያለፈ ራሳችን እንድናይ የሚያደርግ ነው። ከጠንካራ ጎኖች እንድንማር እንደዚሁም ከክፍተቶችም እንድንማር የሚያደርግ ነው እና አሁን አንቺ ካካፈልሽን ነፃ ሆነሽ ግልጽ ሆነሽ ቴንኪዩ በጣም በዚህ አጋጣሚ ታሪኮች ውስጥ ብዙ ነገሮችን ነው የምናገኘው እና የሶስቱ የእናትሽ የወላጅ አባትሽ ያሳዳጊ አባትሽ ማንነት ራሱ ማለት ነው። አባትሽ ራሱን አይኔ ነበርኩኝ እኮ ያኔ እንደዚህ ያልተመቸዋት ለእናትሽ እንደዚህ አይነት ነገር ብሎ ራስን መገምገም መቻል በጣም የሚገርም ነገር ነው። ብዙም ያልተለመደ ነገር ነው አይደለ? በልዩነቶቻቸው ውስጥ ልጅን ከተው በጣም ብዙ ወላጆች እኮ አይምሮን የሚበርዙ አሉ። ሁለቱም ግን ስለ ሁለቱም የነገሩሽ በጣም አዎንታዊ ነገር ልንማረው የሚገባ ነገር ነው። በጣም ደስ የሚል ነገር ነው። በተለይ እናትሽ ደግሞ ስለ አባትሽ ስትነግርሽ የነበረው ነገር እሱ በጣም ተለያየሁኝ ተብሎ የአባትሽ እኮ ምናምን አይነት ነገር ልጆች ላይ የሚያሳድረው ነገር አለ። ግን ተለያይቶም መከባበር፣ ተለያይቶም የዛን ሰው ጥሩ ጎን መናገር መቻል ትልቅ የሆነ ጥሩ ጎን ነው ብዬ አስባለሁኝ። ጠንካራ ጎን ነው ብዬ አስባለሁኝ። እና እንደገና ደግሞ ያሳደገሽ አባትሽ ኔዘርላንዳዊ ደግሞ በተለያዩ በኋላ ከእናትሽ ጋር ጭምር ግን ልጆቼ ምናምን ብሎ ደግሞ ማየት መፈለግ፣ እንደዚህ አይነት ኃላፊነትን መወጣት ደግሞ ከሚጠበቅበት በላይ መሄድ ደግሞ እሱ በቃና በጣም ደስ የሚል ብዙ ልንማርበት የሚገባ ነገር ነው ፌብዬ እያካፈልሽን ያለሽው እና በጣም ነው መቼም የማመሰግነው። ይህንን የሚከታተሉም ሰዎችም ሊያመሰግኑ ይገባል ብዬ አስባለሁ፣ ብዙ እያገኙበት ስለሆነ እንደው የሚጠቅም ይመስለኛል። እንግዲህ አይ ቲንክ ምንም ጥያቄ የለውም። እንደው ቅድም ጠላ፣ አረቄ፣ ጠጅ ወጣ ገባ እያልኩኝ ነው እንግዲህ ባለፈው እንዳልኩት አንድ መስመር ተከትለን አንድ ከዚህ ቀጥሎ ወደዚህ እያልን አይደለም የምንሄደው አድማጮቻችን እና እሱን ተረዱት። ጠላ፣ አረቄ፣ ጠጅ እንደዚህ የሚጠመቅበት እያልሽ ስለ አያትሽ ስትገልጪ ይህንን እስኪ አይተን እንምጣና ደግሞ እንጫወታለን። መቼስ ያንተን የጠጅ ቤት ስራዎች ለማውራት ያለ ጠጅ ማውጋት ነውር ሆኖ ተሳብ እና ከጠጅ ጋር ምንድን ነው የሚሄደው ብዬ ጠይቄ ነበር። ያገኘሁት መልስ ምን ይመስልሃል? ቆሎ። ስለዚህ ጠጅና ቆሎችንን እያጣጣምን ደግሞ እስቲ ምናልባት ስለ ጠጅ ቤት ስራዎችን ትንሽ ብትለን። እንግዲህ ያው ጀመርክ የጠጅ ቤት መስራት መነሻ ነገር ይፈልጋል። አርት ያው መጀመሪያ መነሻ ሀሳብ አለው። ከዛ በኋላ ደግሞ ወደ አፕሊኬሽን ስትመጪ ደግሞ ስኪል የሚባል ነገር አለ። ሁለቱን አጣጥሞ
ስዕሉን በመጨረስ ግቡን የመታ ሰዓሊ ወንደርፉል ሰዓሊ ይባላል። ግን አንዳንድ ሰው ጥሩ ሀሳብ አለው፣ ጃይንት የሆነ ሀሳብ አለው፣ አፕሊኬሽን ላይ ወይ ደግሞ ወደ መሬት ወደ ካንቫሱ ሲያወርደው ደግሞ አቅም ስኪል ይቸግረዋል። አንዳንዱ ደግሞ የሚገርም ስኪል አለው ቴንክ ዩ ሀሳብ ግን አይኖረውም። ሁለቱ የተቀናጁለት ሰዓሊ የተሳካለት ነው ተብሎ ይታሰባል። እኔም እነዚህ አይነት ነገሮችን ሳስብ መነሻ ብዬ ሳስብ ከማውቀው ነገር ነው። ቢኮዝ እኔ የተወለድኩበት ነግሬሻለሁ፣ አሮጌ ቄራ ነው ፉል ዋጋ ከ4 ኪሎ ይገባዋል ጠጅ ቤት ከሚባለው ጀምሮ ያው አሁን ወርፍልስም ዘመናዊነት መጥቶ አፍርሶታል እስከ አምባሳደር ድረስ ከ11 በላይ ጠጅ ቤቶች ነበሩ እኔ ልጅ እያለሁ። ለምሳሌ ሸራተን አሁን ተሰርቶበት ኦፊስ ባርጋ ወዛደር ጠጅ ቤት የሚባል ነበር። እሱም ፔይንቲንግ እኔ ሰርቼዋለሁ። ወዛደር ጠጅ ቤት ሸራተን እንትኑ ላይ ተሰቅሏል ያ ፔይንቲንግ ለእኔ which is nice because ቦታው እዛ ነበር። እዛ ቦታ ላይ ደግሞ ዘመናዊነት መጥቶ ሌላ ግንባታ ተፈጽሟል። ያ ስዕል እዛ ጋር ለእኔ ሲሰቀል እትሚን ያለሁት በጣም ብዙ ነገር ነው ለእኔ የሚነግረው። እኔ የአርት ዘገባዎችን አንተን በተመለከተ የወጡ የአርት ዘገባዎችን እያነበብኩ ነበር። አንደኛውና መሰረታዊ የሚነሳው ከዚህ ጋር ተያይዞ ስዩሜ ሶሻል ሂስትሪ ቴለር ነው ወይም ማህበራዊ ታሪክ ነጋሪ ነው ይባላል። ይሄ ደግሞ በተለይ ከጠጅ ቤት ስራዎች ጋር ይገናኛልና የጠጅ ቤት ስራዎችህን ሳያቸው አንደኛ በጣም ግዙፍ ናቸው ሰዎቹ እና የአንድ ካንቫስ ፕሮፖርሽን አለ መቼስ ሰዎች በጣም ይገዝፋሉ። ባንተ ጥልቀት ስኪል ያለው ሰው እጅን እንደዛ አድርጎ ይሰራል ብዬ አላስብም። ነው እጃቸው በጣም ይገርመኛል። ትልልቅ እጅ ነው የምትሰራው፣ ከዛ መልክ የለውም። ለምንድን ነው እንደዛ የምታደርገው? ሶሻል ሂስትሪ ቴሊንግስ ምንድን ነው? መልሱን እንግዲህ ራሳቸው አድማጮች ይዩት። ቤት ያፈራው ፕሮግራም ላይ እንደዚህ አይነት ቆንጆ ፕሮግራሞች ነበሩሽ እና ከስዩም አያሌው ጋር ያደረግሽው ነው ይሄ ጠያቂ ሆናም እንደዚሁ ብዙ ፕሮግራሞች አሉ። አስፌቡ ተጠያቂ ብቻ አይደለችም ለማለት ነው። እና እስኪ ስለዚህ ፕሮግራምሽም እንደዚሁም ደግሞ እዚህ ጋር ስለ ስዕል የምታወሪበት መንገድ አለና እንዴ ከስዕል የሚያገናኝሽን ነገር በተመለከተም እንደው ዝም ብሎ የተርታ ሰው አስተያየት አይደለም እና እሱንም ብታወሪን ደስ ይለኛል። ጠጅን ራሱ እንደዚህ አድርጎ ማየት ይቻላል እንዴ የሚያስብለው እስኪ ያጫውትን። ስለዚህ ከመጀመሪያ በጣም ትልቅ ፍቅር አለኝ ለስዕል፣ በተለይ ለኢትዮጵያ ሰዓሊዎች ስፔሲፊክሊ በጣም ፋሲኔት ያደርገኛል። እኔ አሁን ስዕል ሄጄ ሳይ እንትን አለብኝ ይሄ ስዕል ውስጥ ገብተን መኖር ብንችል፣ የተወሰኑን ነገር መቅመስ ብንችል፣ ሰዎቹ ማናገር ብንችል፣ ቀለሙን መቀባት ብንችል ምናምን እያለ ነው አይምሮ የውላ የሚያስበው እና በጣም ስዕል እወዳለሁ። ከስዕል ግን ያው ልጅ እያለው እስል ነበር፣ ሞክር ነበር የተወሰነ ማለት ነው። በጣም ታለንት በዛና የ7ኛ ክፍል አስተማሪ ቲቸር ደረጀ ይባላል። በጣም ነው የምወደው። ምን አለ እቺ ልጅ ትምህርቷን ልትዘናጋ ነው። እሱ በጣም ጎበዝ ሰዓሊ ነው ደረጀ እና በአጋጣሚ ስዕሉን ፐርሲቭ እያደረገ ትምህርቱ ላይ ሰንፎ እንትን ዲፕሎም ኬሚስትሪ ተምሮ ከዛ በኋላ ነው እንግዲህ የሚፈልገው ደረጃ ላይ የደረሰው። ዋጋ አስከፍሎታል የስዕል ፍቅሩና አካዳሚክሊ ያዘናጋታል ብሎ ስላሰበ 7ኛ ክፍል ስንደርስ በጣም ተቆጥቶ ነው ያስቆመኝ መምህሬ እና እኔም ደግሞ በጣም አከብረውም ወደውም ስለነበረ እንትን አልኩ ተውኩ። በቃ ወደዛ ማዘንበሌን ነው ወደ አካዳሚክ እንትን አተኮርኩኝ ሌተሩን። ግን አሁን ስዕሉን በጣም የመሳል ስኪሉ የለኝም። የተወሰነ እንትን እላለሁኝ ፖርትሬት ምናምን ልሰራ እችላለሁኝ የተወሰነ እያዩ መገልበጥ። ግን የስዕል አንደርስታንዲንጉ ግን ከልጅነቴ አብሮ አደገ ማለት ነው እና ምን አደርግ ነበረ የተወሰኑ ሰዓሊያንን አናላይዝ ለማድረግ ሞክራለሁ። ፌስቡክ ላይ ለምሳሌ የስዩም አያሌውን ስዕሎች ካየሻቸው ክሪቲክሊ አናላይዝ መደረግ ይችላሉ። አንደኛ ከሶሻል ናሬሽን አንጻር ማህበራዊ ትርክት የምንለው ይሄ ማህበረሰብ እንዴት ነበር የኖረው፣ ምን አይነት ቤቶች ነበሩት፣ ምን አይነት ሴቶች ነበሩ። ለምሳሌ የስዩምን በጣም ስፔሲፊክሊ የምወድበት መንገዴ ሴቶችን የሚስልበት መንገድ ነው። የስዩም ሴቶች ይለያሉ። ስዩም ሴቶችን ማህበረሰብ በቃ አይጠቅሙም ብሎ ከተዋቸው በኋላ ያለው ነው የሚስለው። ካየሽ ወጣት ሴት አይስልም ብዙ እና ጡት ማሰዣ አይኖራትም፣ ጠጅ ቤት ቁጭ ብላለች። ከዛ ዝም ብሎ ይሄ
እንትን ቀሚስ የለም ዝም ጣል የሚደረግ አይነት 40 ሽንሽን ኦር ምናምን የምንለው አይነት ቀሚሶች ያደረጉ ሴቶች ነው የሚስለው፣ ሻሽ ያደረጉ ምናምን እና ሂዳዝም ትራይ ይሄ ቁጭ ብሎ በቃ አማላይ ሴት ለማድረግ ሲታገል አታዩም። እና ያ ይሄ ቢዩቲ አይደል ቫልዩ የሚደረገው ሴቶች ላይ ይወልዳሉ ይጠቅማሉ ምናምን ተብሎ ሲታሰብ እና እሱ ነገራቸው ያለፈባቸው ሴቶች ነፃነቱን ነው የሚስልልን። እንደዛ ተብሎ ስለሚታሰቡ ኖባዲ ኬርስ ካየሻቸው ኖባዲ ኬርስ ስለነዚህ ሴቶች ኖባዲ ኬርስ። እንደዛ ሲሆን ደግሞ ለአንቺም ጥሩ የሆነ ነገር አለው አይደለ? የአንቺንም ነፃ ከመውጣት አንጻር እሱንም ብናወራበት ደስ ይለኛል ወደ በኋላ። በጣም ሴቶችን ነፃ ያወጣቸዋል። በቃ አሁን ስለመልካቸው ጉዳዩ አይደለም። ሶሳይቲ ከሆነ እድሜ በኋላ ካየሽ ትልልቅ ሴቶች ላይ እንደዛ ሲል አታይም። ከስር እየገባ አንቺ አታምሪም፣ አንቺ እንደዚህ ጡትሽ እንደዚህ ቂጥሽ እንደዚህ ምንም ቢኮመንት አታይም። ትልልቅ ሴቶች ሲሆኑ በቃ አብረው ተኝተው ይወልዱልኛል ምናምን የሚል ተስፋ ስለሌለው ማለት ነው ሶሳይቲ ተዋቸዋል። በሚተዋቸው ሰዓት ሴቶች የሚያሳዩት ቢሄቪየር አለ። በቃ እኔ በጣም የምወደው ለምሳሌ ፕሮፋኒቲ አክሴፕተብል ይሆናል እነዚህ ሰዎች ላይ። አሁን ወጣቶች ሲሳደቡ ምናምን ስታይ ማህበረሰብ ስርዓት ለማስያዝ የማይሄደው ርቀት የለም አይደለም። ትልልቅ ሴቶች ሲሆኑ ግን ማዘር ያስቃሉ ምናምን ነው የሚለው የሆነ አይ ማዘር ምናምን ይላል ማለት ነው። ስለዚህ እነዚህ ሴቶች የፕሮፋኒቲ ነፃነት ያገኛሉ። ሌላ ምን ያገኛሉ? ለምሳሌ መጠጥ ቤት ምናምን ሴት ስትቀመጥ እንዴት ነው ጀጅመንቱ አለ አይደለ? በየመጠጥ ቤቱ እየዞረች ክለብ ለክለብ እንትን እያለች ምናምን ይላሉ። እነዚህ ሴቶች ጠጅ ቤት ቁጭ ብለው እኩል ነው ከወንዶቹ ጋር እያስቀዱ ምናምን የሚጠጡት። ስለዚህ ግን እንደውም አይጨምርም በዚህ እድሜው በመቁረቢያው ምናምን የሚሉ አይነት አስተያየቶች ያለው አለ። ግን ሴቶቹ ላይ ነው የምልሽ። አሁን እነሱ ላይ የሚያሳድረው ተጽዕኖ ይላላል በቃ እና እሱን ያገኘው ይመስለኛል ስዩሜ። በቃ እሷን ነገር ግራስፕ አድርጓታል እና የሚስላቸውም ሴቶች ቤዚክሊ እነዛ ሴቶች ናቸው። እና ስዩሜን እነዛ ሴቶች እንደሰሩት ታውቂያለሽ። በቃ ከዛን የካንቫሱን እንትን ካየሹ ከቲያትር መድረክ ለምሳሌ ሰው ፐርፎርመንስ ሲያደርግ አንቺ ከስር ነው የምታዩ። ይሄ ኤክስትሪሚቲስ እኛ እጅ እግር የምንላቸው ይታልቃሉ ፊት ወደኋላ ስለሚሆን ማለት ነው። እሱን አይነት ፐርስፔክቲቭ ነው የሚሰጠው። እና እኔ እንደውም መጀመሪያ ጊዜ ላይ ልጅነቱም ጭምር መስሎኝ ነበር። ልጅ ሆኖ ስለሚያያቸው እነዚህ ሰዎች ገዝፈው ልጅ ሆነሽ አሁን ትልቅ ሰው ስታይ ቤታችን ትልቅ ይመስለኝ ነበር ልጅ ሆነኝ እንደዛ ይሆን እንደ አንተም አይነት እያልሽ ስትጠይቂው በጣም አሁን የሆነ ጊዜ ላይ ተመልሼ ቤት ስሄድ እኔ ይህችን ክፍል ነበር እንዴ እንደዛ ሳረጋት የነበረው የሚል ለካ ሳድግ ትንንሽ ናቸው ነገሮቹ ማለት ነው። እና ያም ፐርስፔክቲቭ ልጅነቱ ላይ የነበራቸውን ግዝፈት ያሳይሻል እነዚህ ነገሮች። ከዛ ደግሞ ቀጥለሽ እንትኑ ስታይ ምንድነው የባክግራውንድ የስዩሜን ባክግራውንድ እንትካሽ ቲያትር ሰርቷል፣ የአፄ ቴዎድሮስ ቲያትር ምናምን ሁላ ሰርቷል። ያንን ፐርስፔክቲቭ ተምሯል፣ በትምህርትም ደረጃ ኤክስፒሪየንስ አድርጓል፣ ኖሮታል። ስለዚህ በጣም ኢንቲግሬት አድርጎ የነበረበትን ማህበረሰብ ከልጅነቱ እስከ አሁን ድረስ ያለውን ናሬት እያደረገ የሚሄድ ሰው ነው። ለእኔ የስዩም ስዕሎች ቤቴ አንድ ስዕል አለኝ የስዩሜ ስዕል በቃ እንዴት ቼሪሽ እንደማደርገው ማለት ነው። በጣም ትልቅ አርት ነው። ከዛ አሁን እያዩ ገነት የሚባል ሰዓሊ ያለ ኢትዮጵያ ውስጥ። እያዩ ገነት ፕሮቴስታንት እምነት ተከታይ ነው። ከዛን የእያዩን ግን ስዕሎች ላይ ሰማያዊ ናቸው አብዛኛው ሰማያዊ ናቸው። ምልጃ ይበዛቸዋል ወደ ላይ። አሁን ቀንዱ ያለ ልክ የረዘመ በሬ ያለ ልክ የረዘሙ ቤተክርስቲያኖች እና ቤቶች ወደ ሰማይ ሊገቡ የሚሞክሩ ከምድር የሚጨስ ዕጣን ወደ ሰማይ ለመሄድ የሚሞክር ጎንበስ ብላ የምትጸልይ ሴት ምናምን ዝም ብለሽ ስዕሎቹ ሪፒትድሊ ብታይ እነኝን ፓተርን ታገኛለሽ። እና አንዳንድ ቀን አስቆመውና እኔ የምትማልድ ሰው ትመስለኛል። ስፒሪቹዋል ጋይ ነው። ቁጭ ብለሽ ብታዋሪ ምናምን ይገባሻል እነኝን ነገሮች ሲያወራ ሳይ። እና ስዕሎች ውስጥ ክሊርሊ ለሀገሩ የሚጸልይ ሰው፣ ስለ ሀገሩ ደህንነት የሚጨነቅ ሰው፣ ሰላም እንዲመጣ የሚያስብ ሰው፣ የእግዚአብሔርን ፍትህና ፍርድ የሚጠይቅ ሰው መሆኑን በደንብ ግልጽ በሆነ ሲምቦሊክሊ ይስላል። ስፒሪቹዋል አርት አናላይዝ መደረግ ካለበት የእያዩ ገነት አናላይዝ መደረግ አለበት እላለሁ። አብዲ አለ አሁን ሂዝ ማርቨለስ ፔንተር። አብዲ ደግሞ እስልምና ነው ሊሚት የሚያደርገው በእስልምና ፊት ምናምን ስለማይሳል አብዲ ኢዝ ኦብሊጌትድ ቱ ቢ ቬሪ ክሪኤቲቭ ፔንተር ፊት ላለመሳል ማለት ነው። ስለዚህ አድዋን የሚስልልሽ መንገድ ለምሳሌ ሚኒዲ ምናምን መሳል ስለማይችል ከሌሎቹ በጣም የተለየ ነው። ኢንቪዚብል ሂሮስ ፊታቸው የሌላ ግን
ታሪካቸው የማይነገርላቸው ብዙ የሞቱ የተዋደቁ ሰዎች አሉ አይደል? በስም ማናቃቸው ከእያንዳንዱ ቤት እነሱ ነው ሊያሳይሽ የሚሞክረው። ወይ ደግሞ እንደዚህ ብሎ የዞረ ፈረስ ውጊያ ላይ ያለውን ኮንትሪቢሽን ሁላችንም እናውቀዋለን። እና እነዚህ ሰዓሊዎችን አናላይዝ የማድረግ የመጽሐፍ ምናምን እንትን አባዜ አለብኝ ሲጀምርም ማለት ነው። እና አንድ ቀን እንደ ቁጭ ብዬ እያንዳንዱ ምጽፉላ ምኞቴ ነው አንድ ቀን I started this show ከአርበን ፕሮዳክሽን ጋር ቤት ያፈራው የሚል ትንሽ ነገር ፈንዲሻ ላይ ነው ፈንዲሻ ቲቪ ላይ ትንሽ ነገር አብረን እያበሰልን እየተቋደስን እነኝን ነገሮች ክሪቲክሊ የምናወራበት ሙዚቃ የሚሰራ ሰውም ስለ ሙዚቃው እያወራ ስዕል የሚሰራውን ሰው ስለ ስዕሉ እያወራ እና እነኝን ነገሮች ሶሳይቲ አንደርስታንድ በሚያደርገው ቋንቋ ማምጣት ሚዲዬተር የመሆን እንትን ነበረ የምጫወተው። አይ ቲንክ ልጅ እያለው ጋዜጠኛ መሆን በጣም እፈልግ ነበረ። ደጋግሜ ተናግሬያለሁ። የግራጁዌሽን መጽሔት ላይ ራሱ እንደዛ ነው የሚለው፣ ዶክተር ባልሆን ኖሮ ጋዜጠኛ ነበር መሆነው ነው የሚለው። እና ያ ፍቅር ይመስለኛል ወደዛ የወሰደኝ ብዬ አስባለሁ። እና እሱ ሾው አሁን ላይ ቆሟል። በእርግጥ ግን ይትወዘ በሰዓቱ ለእኔ ራሴን የሞከርኩበት አይነት ምን ማድረግ እችላለሁ። በጣም ምርጥ ነበረ። አይ ዶንት ኖ አሁንም በሆነ መንገድ ብትቀጥይ፣ ምክንያቱም ያው በጣም የተወሰኑ ካልሆኑ በስተቀር ፖድካስቶቻችን የሚዘጋጁ ዝግጅቶቻችን ምናምን ምን ይመስላሉ ሲባል የሆነ ጥልቀት የሌላቸው ምናምን ነገሮች ናቸው። እና እንደዚህ እንዳንቺ አይነት ሰዎች ደግሞ ቢጨመሩ የሆነ ወግ ያለው ነገር፣ እውቀት የሚያስጨብጥ ነገር፣ ደግሞ የሚያዝናና ነገር ብሎ ደግሞ ደረቅ ነገር አይደለም እና ያምራል። በጣም ደስ ይላል። እና እዚህ ላይ ራሱ እንግዲህ ከጠጅ ጋር ተያይዞ ስዕሎችን፣ ማህበረሰብን ምናምን ስትነጋገሩ የነበራችሁበት መንገድ አሁን ያሳየነው ቪዲዮ ላይ ብቻ እንኳን በጣም የሚገራርም ነው። እና በእንደዚህ አይነት መንገድ በጥልቀት ስራዎቻቸውን ሲታይ ራሱ እንደዛ እኮ ብዙ የሚያየላቸው የለም። የጥበብ ሰዎቻችን እኮ እንደው ዝም ብሎ የተወለድክ የታደግክ ምናምን አይነት ነገር ነው እንጂ ከስንት አንድ ነው እንደዚህ የሚያገኙት። እና በዛም ላይ እንዳልሽው ስራዎቹ ሲፍታቱ ምናምን የሚሰጡት ስትጫወችባቸው በጣም ደስ ይላል። እና ትመለሻለሽ ብዬ አስባለሁ። እኔ እንደውም ምን መሰለኝ አንደኛ ሀገሬንም ስለምወድ ይመስለኛል ይሄ መሀል ላይ ብሪጅ ያስፈልጋል። ለምሳሌ የእነሱ ቋንቋ አለ፣ የስዕል ቋንቋ ማህበረሰቡ በአንዴ ላይ ገባው ይችላል። አርቲስቶች ፕሪቪሌጅ በጣም አሁን እኔ በጣም ራሱ ፍጥጥ ያሉ ካልሆኑ በስተቀር ማለት ነው ብዙዎቹ እንትን አይሉም። እና ፕሪቪሌጅ አይመስልሽም? ፕሪቪሌጅም እኮ ነው። ለምሳሌ አሁን ውጭ ሀገር የሚያድግ ምናምን ልጅ ቢሆን ከልጅነቱ አርት ኤግዚቢሽን እየተወሰደ አርት እየተማረ ምናምን ትምህርት ተብሎ ከስርም እንደዚህ የኛ ሰው ግን ብዙም ኤክስፖዠሩም ፕሪቪሌጁም ላይኖረው ይችላል። ይህንን የመረዳትም የማየትም ምናምን ቋንቋው እስኪገባሽ የተወሰነ ጊዜ ይፈልጋል። ለምሳሌ እኔም በአንድ አይደለም የገባኝ፣ ሪፒትድሊ እየሄድኩ እያየው የአንዱን ሰው ስዕል ስራዬ ብዬ እየተከታተል ቀለም ሲቀይሩ ራሱ ምን ሆነ ነው ተናደህ ነው ወይ ምናምን ሁላ ብዬ ጠይቃቸው ነበር በውስጥ። አሁን እያዩ በቀይ የሆነ ጊዜ ስለው ምን ሆነክ ነው እያዩ አናደዱ መሰለኝ፣ አንተ በጣም የሰማያዊ ሰው ነህ ምን ተፈጥሮ ነው ምናምን ሁሉ ብዬ ጠይቄው አውቃለሁ በውስጥ ሄጄ። እና እምልሽ ይሄንን ብሪጅ የምናረግበት አይነት እንትን ካለ የራሳችንን አርት ምናጣጥም ሰዎች እንሆናለን። ማጣጣም እኮ ቴስት የሚሰራ ነገር ነው ባይዘወይ። ለምሳሌ እኛ ከልጅነታችን ምግብ ስንበላ ቅመም፣ በርበሬ፣ ሚጥሚጣ ምናምን ኤክስፖዝድ ሆነን ነው አይደል የምናድቀው። ስለዚህ የሀበሻን ምግብ ይጥመናል። ይሄ ውጭ ሀገር ሄደሽ ራሱ ይናፍቅሻል አይደል እንጀራ። እኔ አሁን እንጀራ የሆነ አይነት ነገር አለው። ሴም ወይ ጣሊያናዊውም እንደዛ ምናምን። ቴስት በኤክስፖዠር እንደዚህ በማላመድ መሀል ላይ ብሪጅ በመፍጠርና ቋንቋን በማስተርጎም ምናምን ልናመጣው የምንችለው ነገር ነው። ስለዚህ ለእነሱም በጣም አስፈላጊ ነው። ለሰዓሊዎቹ ማህበረሰቡ እንዲረዳው እንዲቀርበው፣ ሌክዠሪ ነው ብሎ እንዳይቀር። ለምሳሌ እኔ የስዕል ኤግዚቢሽን መክፈቻዎች ነፃ ናቸው፣ ባይዘው አያስከፍሉሽም። እና መጥቶ ሰው ማየት ይችላል። ግን ብዙ ሰው የሚጠይቅሽ ጥያቄ ኤግዚቢሽን አለ እስቲ ስንት ብር ነው የሚከፈለው ይላል። አያውቅም ራሱ ተከፍሎ የሚገባበት ነገር ምናምን ነው የሚመስለኛ ማህበረሰብ። ይሄንን አይነት እንትኖች መሀል ላይ እንደ ብሪጅ
ዘጋ የሚል ቅናት አለኝ ለሀገራችን አርት እድገት ማለት ነው። ለዛም ይመስለኛል እሄዳለሁ፣ ኤግዚቢሽን ሲያዘጋጁ እሄዳለሁ፣ ስሎቻቸውን ካየው ቪዲዮ ሰራበታለሁ። እንዲህ አይነት ስዕል ስለዋል፣ ይህንን ነው ለመተረክ እየሞከረ ያለው፣ ከዚህ ቀን ድረስ ክፍት ነው ምናምን እያልኩ ኢንከሬጅ ለማድረግ እሞክራለሁኝ በተቻለኝ መጠን። ያው ብዙ አይሻለሁ እንደዛና ነው። እና ደግሞ እዚህም ላይ ደግሞ ያው ዝም ብሎ ሳይሆን የሆነ አይነት ስለ ስዕል ያቅሰው የሚናገረውን ነገር ነው እና ከሱ ጋርም እንዴት እየተግባባችሁ እንደሆነ በቋንቋው እያየውኝ ነበር እና ለዛም ነው የጠየቅኩሽ። እንደገና ደግሞ እንዴት ኤግዚቢሽኖችን ምናምን እንደምታስተዋውቂ እንደዚህ ስለማይና አሁን ቀደም የስዩም ሴቶች ስትይ ነው የማውቀው የባህሉ ሴቶች የስብሐት ሴቶች ምናምን እሱ ነው እንጂ ከሰዓሊዎች አንጻር እንደዚህ ሩቅ ስለሆንኩ ማለት ነው ለስዕል እና እሱም ነገር ስለሳበኝ ነው የጠየቅኩሽ። እንደው ኮሚኒቲ ሬዲዮም ላይ የተወሰነ ጊዜ ሰርተሻል አይደለ? ስለሱም ፈንዲሻ ላይ ብቻ አይደለም፣ በቲቪ ብቻ አይደለም፣ በሬዲዮም ያልሽ 12ኛ ክፍል ፈተና ተፈተንንና ሌላ ጊዜ ቫኬሽን ምናምን እንሄዳለን። 12ኛ ክፍል ግን ውጤት አንፕሪዲክተብል ነው። ይሄ ትጠብቂያለሽ፣ ጊዜው እንትን አይደለም፣ ኤግዛክትሊ ምናምን የሚታወቅ አይደለም። ከዛ ፕሪፓሬሽን ይፈልጋል። ሌላ ዩኒቨርሲቲ ልትሄጂ ትችያለሽ፣ የሆነ ዳቦ ቆሎ ይዘጋጃል፣ ቤተሰብ ሜንታሊ ያዘጋጅሻል ምናምን እና እረፍቱ ረዘመብኝ ነው የምልሽ። ጅማ ቁጭ ብዬ ከዛ እናቴን ሄድኩኝና ስራ መስራት አለብኝ። ለምን እኔ የውጭ ፊልሞች ሳይ ሃይስኩል ተማሪዎች ስራ እየሰሩ የሆነ አይነት ከዛ በቃ እናቴ ሳቋም መጣ እንትንም አለች። እንዲህ በተከበርኩበት እንትን አስተናጋጅነት ነው ያልኩት መጀመሪያ እጅ አስተናጋጅነት ሰራለሁ። ከዛ በቃ የወርቅዬ ልጅ ቸግሯት እያስተናገረች ነው ልታስቢኝ ነው አርፈሽ ተቀመጪ ምናምን ብላ ስቃ ሄደች። ከዛ እንደው ስራ መፈለግ አለብኝ ብዬ እንትን ስል ማስታወቂያ ተለጥፏየው ማለት ነው። የጅማ ማህበረሰብ ሬዲዮ የክረምት ቮለንቲርስ አሰልጥኖ ብቁ አድርጎ ጋዜጠኛነት እንዲሰራ እንትን ይላል ብሎ ማለት። ከዛ ገባሁ ተመዝግቤ ከአንድ ጓደኛዬ ጋር ሄድኩኝና ተመዘገብን። ያን ጊዜ ደግሞ ያው ልጆች ነን እንትን ነን ኤክሳይትድ ነን፣ ይሄ ኒው ኤክስፒሪየንስ ምናምን ሶ አሰለጠኑን። ይሄ ኦዲዮ ኤዲቲንግ እንዴት ነው ዜና የሚዘገበው፣ እንዴት ነው ሆስት የምትሆኘው፣ ኤቭሪቲንግ ማለት ነው። በአጭር ጊዜ ናት ግን አሰለጠኑን እና በሉ ወደ ስራ ተባለ ማለት ነው። ወደ ስራ ስንባል እኔ እንግዲህ የምትሰጡኝን ስራ አልሰራም፣ የራሴን ስራ ነው። አመፀኛ ነኝ ከድሮም ነው አልኩሽ። እኔ የራሴ የምፈልገው ነው የምሰራው ነገር በጣም ነው የምሰራው አልኩ። ከዛ የሚባል እንትን ሲል ቆይ ፕሮፖዛል ጽፈን እንመጣለን አለን ከጓደኛዬ ጋር። ጅማ ሆሊስቲክ የሚል የሬዲዮ ፕሮግራም ቀረጽም ማለት ነው። ምንድነው ጅማ ውስጥ ላይ የሚካሄዱትን ነገሮች በሙሉ ሆሊስቲክሊ ማቅረብ ነው። እየቃሙ ያሉ ሰዎች ካሉ ሄደሽ እየቃሙ ያሉትን ቀርጸሽ ማቅረብ ምናምን አይነት ነገር ነው። ሲኒማ ቤቶች አሉ ጅማ ውስጥ ምን ፊልም ያሳያሉ እነሱን ማቅረብ እና በጣም ደስ የሚል ፕሮግራም ነበረ ያን ጊዜ ይተላለፍ የነበረው። ወደ 8 ወር ምናምን ሰርቻለሁኝ ሬዲዮ ላይ። ከዛ ግን ውጤት መጣ፣ ሕክምና ተማሪ ሆንኩኝ። ከሰዓት ጋር አብረዋል ሄዳለ ሬዲዮ እየሰራሽ ደግሞ ሴም ታይም ሕክምና መማር በጣም ቻሌንጂንግ ሆነ ማለት ነው። ከዛ በኋላ ላይ ደግሞ 98.1 ኤፍኤምም ወሰዱ በኋላ ላይ የሚከፈለን አይነት ዝግጅት ሆነ ማለት ነው። በጣም ዴሊቨር ማድረግ ይጠበቅብሻል እና ዲማንዲንግ ሲሆንብኝ አይ ወደ ትምህርት መዞር አለብኝ ብዬ ዞርኩኝ እንጂ ሬዲዮ ላይም በጣም የምወደው እንትን ነው የሚዲያ አይነት ነው እና ቢሳካልኝ የምመለስ ይመስለኛል ወደ ሬዲዮ የሆነ ጊዜ ላይ ወደ ሬዲዮ መመለስ ይመስለኛል። በጣም ነው የምወደው ሬዲዮ። በጣም ደስ የሚል ነገር እኮ ነው። ብቻ በሬዲዮ ይሁን በቲቪ ይሁን የሆነ ምክንያቱም በጣም አሪፍ ነገሮችን ልትሰጭን እንደምትችይ የታየም ስለሆነ እሱን እናፍቃለሁኝ። በዚህ አጋጣሚ እንደው የሕክምና ትምህርት ስትይ ጅማን ስናነሳ ስለዚህ ፎቶም እስኪ ጥቂት እንባባል። አንደርግራድ ጅማ ዩኒቨርሲቲ ስመረቅ ነው በሕክምና። ይሄ የመጀመሪያ ዲግሪን ከጅማ ዩኒቨርሲቲ ነው ሜዲሲን አጥንቼ ነው የጨረስኩትኝ። ከዛ ሁለተኛ ዲግሪን ቅዱስ ጳውሎስ ሆስፒታል ነው ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ነው የጨረስኩትኝ። እኔ እንዴት ነበረ መሰልሽ ሰው እወዳለሁ። ሌተሩን በደንብ የተገነዘብኩት ነገር ሰው እንደምወድ ነው። ይሄ
ኤቭሪቲንግ ዳት አይ ዱ ከሰው ጋር የሚገናኝ መሆን አለበት። ኢቨንቹዋሊ መጥቶ ከሰው ጋር መገናኘት አለበት አይነት ሰው ነኝ። አልችልም ይሄ ከመንጋ የመጀመሪያ 3 ዓመቱ ዶኝ ለምሳሌ ኖርማሊ የሃይስኩል ትምህርትሽ ቢቀጥል የመጀመሪያው 3 ዓመት የሕክምና ትምህርት የፕሪሜዲሲን ፕሪክሊኒካል ይር 1 እና ፕሪክሊኒካል ይር 2 ይባላል። ህመምተኛ አትነኪም፣ ግን ቲዮሪ ነው የምትማሪው፣ ሳይንሱን ማለት ነው ፈልጠን የምንማርበት እንትን ነበረ። እኔ እንደው ሐኪም ሆናለሁ አልሆንም የሚል ውዝግብ ሁላ ነበረኝ የመጀመሪያውን ጊዜ ስማር። በቃ አካዳሚክ ሊሰነፍ ሆኜ ሳይሆን ሰው ጋር መነካካት የሌለው ነገር እንዴት ነው ብቀጥለው ምናምን እያልኩ ክሊኒካል ይር ስገባ ቀጥታ ከህመምተኛ ጋር ትገናኛለሽ። ሕክምናም በጣም ወደው ለዛ ነው በቃ ሰውን at the most vulnerable state ከዛ ደግሞ በጣም እርዳታ በሚያስፈልገው ሰዓት ሁሉ ነገሩን እየነገረሽ አንቺን አምኖ የሚያገናኝ ፊልድ ነው። እዛ ጋር ሰው መንካት ስጀምር ያስ በቃ ሜንት ቱ ቢ ፊዚሻን የሚለው ነገር ገባኝ። እስከዛ ድረስ ግራ ይገባኝ ነበር። ከዛ ሕክምና ስጨርስ ያው ታጠናለች ተብሎ የተጠበቀው ሰርጀሪ ጎበዝ ተማሪ ነበርኩኝ። ከዛን እናቴም በቃ አንድ ሰው ይበቃል፣ ከአይምሮ ሕክምና አንድ ሰው በቂ ነው፣ ቤተሰብ ውስጥ ነው ያለው ይበቃል ምናምን ብላ የራሷን እንትን አቀረበች መከራከሪያ። ከዛ ግን እኔ ኖ ማለት አይ ዶንት ኖ አይ ሃቭንት ዲሳይደድ የት ሶ ገጠር ሄጄ መስራት ፈልጋለሁ አልኩ። ገጠር ሄድኩኝ። ገጠር በጣም እንደ ሰው እንደ ኢትዮጵያዊት እንደ ፌሚኒስት የሰራኝ ቦታ ለኔ በቃ ማለት አውርቼው ማልጠግበው ኤክስፒሪየንስ ገጠር መሄዴ ነው እና እሱ ሰው አድርጎኛል። በጣም ሰው ያደረገኝን ኤክስፒሪየንስ ሰጠኝ። እስፔሻሊ ማህበረሰባችንን የምረዳበትን የድህነትን ጥልቀት የምረዳበትን ያለመማርን አሁን ብዙ ሰው ተምሯል ምናምን እያለ ሲያወራ አያውቀውም የኢትዮጵያን ብዙ ክፍል እዚህ ሴንትራል ኤሪያ ላይ ያለው ሰው ብዬ እንዳስብ የሚያደርገኝ አስተያየቶች ይሰጣል ሰው። ስለ ሴቶች ጥቃትም ስናወራ ዲቴይልድ የሆነውን የእንትን ኤክስፒሪየንስ ሰጥቶኛል ገጠር የነበርኩበት እንትን። ከዛ ኦፊስ ፖለቲክስ እና ቢሮክራሲ which እስካሁን ያለመድኩት ነገር ነው፣ የተማርኩበትም ቦታ ነው እሱም። ስለዚህ ብዙ እውቀት ነው ጎንደር ማለት ነው። አዎ በጣም ብዙ እውቀት ነው ሸምቼ የመጣሁት። እኔ መንዝሬ ያልጨርሰውም እያንዳንዱን ኤክስፒሪየንስ። ስለዚህ ማህበረሰቡን በደንብ ቅልቅል ብዬ ነው የኖርኩት። በጣም የምወዳቸው በጣም የማከብራቸው አሁንም ድረስ በቃ እንደ ቤተሰቦች የሆኑ ሰዎች አሉ እዛ ስፍራ ላይ ያሉ። አሁንም ኬር አደርጋለሁ። አሁን ሰላምና መረጋጋት በጣም ከሚያሳስበኝ ጉዳይ እዛ ነበርኩኝ። አሁን የትግራይ ጦርነት ሊከሰት የነበረው ድባብ ላይ እኔ እዛ ነበርኩኝ ጥቂት ጊዜ ሲቀረው እና መታው መድኃኒት የጻፍኩላቸው ሄዱ ወታደሮች ምናምን አውቃለሁ። ሶሳይቲ እንዴት እንደነበረ አውቃለሁ። በዛ ሰዓት በጥቂት ጊዜ ነው እኔ ወደዚህ መጥቼ ነገሩ እንደዚህ ሆኖ ማለት ነው። ይህን ያለው እና ማህበረሰቡ ምን ያህል ሰፈር እንደሚያደርግ ብዙ ሌላ ተናጋሪ አልፈልግም። እኔ ብዙ የሚያስተምረኝ መጽሐፍ ምናምን አያስፈልገኝም። አይ ሃድ ፈርስት ሃንድ ኤክስፒሪየንስ መድኃኒት ማጣት ምን ማለት እንደሆነ፣ ትምህርት ማጣት ምን ማለት እንደሆነ፣ ውሃ ማጣት ምን ማለት እንደሆነ፣ ኤሌክትሪክ ማጣት ምን ማለት እንደሆነ፣ የሴቶች ያለ እድሜ ጋብቻ ምን ማለት እንደሆነ እነኝን ፈርስት ሃንድ ኤክስፒሪየንስ ሰጥቶኛል ያ ስፍራ። ለእኔ በጣም ሼፕ ያደረገኝ ነው እና ልጆቼን እላለሁ ሁልጊዜ ምናልባት ልጆች በወልድ እና ኢትዮጵያ ሰላም ብትሆን ይዤ ሁሉ ወስጄ ማሳየት ፈልጋለሁ። ለምን እናቴን ወስጃ ሳይቻታለሁ። እኔ እዚህ ነው የኖርኩት ከነዚህ ማህበረሰብ ጋር ነው ባለፈው የነበርኩት ብዬ አምጥቼ ምናምን አሳይቻታለሁ አካባቢውም ማለት ነው። ዛት ሺ ክንሲ ማውራት ነገር ምን እንደሚመስል እንድታይ። ለእኔ በጣም የቀየረኝ ኤክስፒሪየንስ ነው። ከዛ ደግሞ እድል ይሰጥሻል አይደል ገጠር መስራት፣ ትራቭል ማድረግ እድልም ሰጥቶኝ ነበር። ስለዚህ በጣም የምወደው አውራምባ ኮሚኒቲ ሄጃለሁ እዛው አካባቢ በመሆኑ እነሱ ጋር ከአንዴም 2 ሄጃለሁ። ባህር ዳር ሄጃለሁ እዛ እያለሁኝ ወረታ ቁጭ ብዬ አይቻለሁኝ። በቃ እነኝን አካባቢዎች ወደብ ማየት ማህበረሰቡን የመረዳት እድል ሰጥቶኛል። ስለዚህ በጣም የምወደው ኤክስፒሪየንስ ነው። ወደ አይምሮ ሕክምና እንደዚህ እንድገነጠል ያደረገኝ ነው። ሳየው በጣም ዲማንዱ ሀይ ነው። ማህበረሰባችን ያን ሰርቪስ አያገኝም። ብዙ ሰው እንትን ነው ይሄ ሐኪምም ሆኖ ኮንሸስ አይደለም ሪፈርም ለማድረግ የነገር አይምሮ ህመም ችግር ይሁን ምናምን ብሎ ለመላክም
እንደ ጀነራል ፕራክቲሽነር እንደዚህ አይነት እንትኖች እጥረቶች እንዳሉ ገብቶኛል እና አየሁኝና ቢያንስ እኔ እንደዛ አይነት ክፍተትን ለመሙላት እችላለሁ ብዬ ነው ወደ ሳይኪያትሪ የመጣሁት። በጣም ወድጄው ነው የተማርኩት። ኢትስ ቬሪ ኢንተረስቲንግ ቶፒክ። ወድጄው መሰራበት ሙያ ነው እና ይህንንም አይነት ዳይናሚክ የሆነ ማህበረሰብ ሰው ፎርሙሌት ማድረግ ነገሮችን በጥልቀት አናላይዝ ማድረግ የሚለውን ፍሬምወርክ የሰጠኝ የትምህርት አይነት ነው። ስለዚህ እኔ በጣም ወደዋለሁ። ደስ ይላል በጣም። ስለዚህ ይህ ፎቶ ከዚሁ ጋር የተገናኘ ነው። ይሄ ስመረቅ ነው የሚገርምሽ። ሁለተኛውን ጃዝ ፌስቲቫል ነው ቀጥታ ሄድኩት እኔ ያው ሙዚቃን በጣም የምረቃሽ ቀን ቤተሰቦቼ እንምጣ ምናምን ሲል ሌላ ሁለተኛ ዲግሪ እዚህ ድረስ አትመጡም ምናምን ብዬ ያለት ነበረ ቤልጅየም ኤምባሲ የኢትዮጵያ ጃዝ ፌስቲቫል ይዘጋጅ ነበር። በዚህ አጋጣሚ አብዬ ነበር ዴሪ ያደረገኝ። እንደው አይ ዴሪ ውስጥ ትመጪ እንደሆነ የምርቃትሽ ቀን ያለው ምናምን ብሎ ማለት ነው። እና ከዚሁ እንዳለቀ ፕሮግራሙ ቀጥ ብዬ ወደ ጃዝ ፌስቲቫል ነበር የሄድኩት እና ኢት ዋዝ አን ኢንጆየብል ሞመንት። ህይወትን እንደዚህ ነው በቃ እኔ ሲምፕሊ ነው የምኖረው እና በሙዚቃ እየተዝናና ምናምን ነው ሴሌብሬት ያደረግነው። ታሪፍ የምረቃ ቀን ሆኖ አለፈ ማለት ነው። በጣም በቃ ከጓደኞቼ ጋር ሙዚቃ እየተጫወቱ እያየዋቸው ከእነሱም ጋር አብረን ግጥም ላይ ምናምን ብዙ ስለምንገናኝ ሙዚቃው ላይ ያሉትም ሰዎች ወዳጆቼ ናቸው። በጣም የልቤ ወዳጆች ናቸው እና አይ ሆፕ የኢትዮጵያ አርት በጣም ስለ ሶፍት ፓወር በጣም ነው የምገነዘበው እንደነገርኩሽ እና በተቻለ መጠን ማረገው ነገር ካለኝ ለማድረግ እዘረጋለው እነሱም አካባቢ እየሄድኩኝና የእነሱን ፌስቲቫል ለማየት ነው ቀጥታ የሄድኩት። ኢት ዋዝ ሰች ሜሞራብል ሞመንት። ፎቶዎቼ በሙሉ ከሙዚቀኞች ጋር ነበሩ። የምርቃት ቀን የተነሳኋቸው ፎቶዎች። ደስ ይላል በጣም። ዛሬ ሙሉውን በፎቶዎች እናወራለን ብዬ ነበር። የምንጫወተው ነገር ራሱ በዝቶ ብዙ ፎቶዎች አላሳየንም። ክፍል 3 ላይ ግን በፎቶዎች የምናወራቸው ብዙ ነገሮች ይኖራሉ። ለዛሬ ግን መለያ እንደው መውጫ አንድ ታሪካዊ ፎቶ ጋበዛቸውና አድማጮቻችንን ስለ እሱ ታወሪናለሽ። ኦኬ። ይሄ የሚገርምሽ በጣም ዋን ሄልዝ አፕሮች ሜንታል ሄልዝን ዋን ሄልዝ አፕሮች እንዴት ነው ልናደርገው የምንችለው የሚል የተካሄደ ስብሰባ ነበረ እና በዛ ጥግ ላይ የምታየት የኔ እናት ናት። የኔ እናት የአእምሮ ሕክምና ላይ 2 ማስተርስ አላት። አንደኛውን የኦኩፔሽናል ቴራፒ አንደኛውን ደግሞ በሜንታል ሄልዝ። ከዛን የመጀመሪያ ዲግሪዋን ምናምን ደግሞ በነርሲንግ ነው እና የአእምሮ ሕክምና ላይ በዛ ጉዳይ ላይ የምትታወቅ ናት። የኦኩፔሽናል ቴራፒን ፕሬዘንቴሽን የምታቀርበው እሷ ነበረች ማለት ነው በዚህ ዕለት። ከዛ ደግሞ እኔ ከትምህርት ቤታችን የአእምሮ ሕክምናን ይህንን ኮኦርዲኔት ሊያደርጉ ቃለ ጉባኤ ሊይዙ ምናምን ከተመረጡት ማለት ነበርኩኝ። ይሄ አጠገቧ የምታየው ዶክተር ወልፍጋንግ ይባላል። የኢትዮጵያ አእምሮ ሕክምና ላይ በጣም አሻራቸውን ካሳረፉ ሰዎች መካከል ነው። በጣም ብዙ በአእምሮ ሕክምና ፊልድ ላይ ያሉ ሰዎች ያውቁታል እና ለዚህ ፕሬዘንቴሽን ልጁን ይዞ መጥቶ ነበረ። አጠገቡ የምታየት ደግሞ የእሱ ልጅ ነች እና ኒውሮሎጂ ነው የእሷ ደግሞ ኤክስፐርቲዝ እና እሷም ደግሞ ፕሬዘንቴሽን ለማቅረብ መታ ነበረ። ከዛ ፕሮግራሙ እየተካሄደ በመሀል እንዴ ይሄ እኮ በጣም ታሪካዊ ነገር ነው እናትና ልጅ አባትና ልጅ በጣም ኢንተርናሽናል ኮንፈረንስ ላይ አባትዬው ደግሞ የኔ እናት አስተማሪ እና ሜንቶር ነበረ ዶክተር ወልፍጋንግ እና አንድ ላይ ፎቶ መነሳት አለባችሁ ብለው ፎቶ አስነስተውን ነው። ምን ያህል እንደምንመሳሰል ማየት ትችላለሽ እንግዲህ ከቁመት ከመልክ በጣም የምንመሳሰለው እና እዛ ፕሮግራም የተነሳ ፎቶ ነው። ሂስቶሪካል ሞመንት ነበረ በሰዓቱ። ጎርጎረሽ ነው የምትለው። በጣም 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 ነው የሚገርመው። በጣም የሚገርም ታሪካዊ ነው። በጣም እድለኛም ነሽ። በስመ አብ ደስ የሚል ነው እንደዚህ አይነት ዓለም አቀፍ ኮንፈረንስ ላይ ከእናትሽ ጋራ እንግዲህ ብዙ የምንጫወታቸው ነገሮች አሉ። የክፍል 1 ፕሮግራማችንን ያዩ በርካታ ሰዎች በተለያየ መንገድ መውደዳቸውን ገልጸውልናል። እንደው ከተነሱ ጥያቄዎችም ውስጥ አቀርባለሁ ብዬ ነበር ወይ በሚቀጥለው መለስበታለሁኝ። ሜንታል ዌልነስ የአእምሮ ጤና ዶክተር ዮናስ ውብ ጨዋታ፣ ሁለታችሁንም አመሰግናለሁ። ክፍል 2ን በጉጉት እጠብቃለሁ ብሎ ነበር። እንግዲህ ይኸው ክፍል 2 ይህንን ይመስላል። እንደምትወደው ተስፋ እናደርጋለን። በጣም በጣም ነው የምናመሰግነው ስለ አስተያየት።
ዘመዱ ደምስ በሚል የሚጽፉም ሪሊ ላቭድ ዩር ኮንቨርሴሽን ግሬት ሰክሰስ ዩ አር አቺቪንግ ፌቡ ስቴይ ሻይን በጣም ብዙ ሰዎች ናቸው። በጥቂቱ ላንብብልሽ ሁለቱን ብዬ ነው። ጥያቄዎችም አሉ። ክፍል 3 ላይ ሰዓቱ ስለሄደ አስከትላለሁ ጥያቄዎችን። ለዛሬ ግን ለመውጫ ሳልለው ባላልፈው የምትይው ካለ ወደ አንቺ ልሂድ። እኔ በጣም ኢንጆይ አድርጌዋለሁ። የምን ወያቸው ነገሮች በሙሉ እንቢ ሰዎች ራሳቸው ሙልስ መረመሩ ምናምን ቢወስዱት ብዬ ደግሞ እመኛለሁ። አንዳንድ ጊዜ ኢንተርቪዎችን እናይና ከዛ ደግሞ የራሳችን ደግሞ እንትን እንጨምርበታለን አይደለ? ይሄ አንደርስታንዲንግ እና ጥያቄዎቹንም እኔም እያየው ነበር እና ለምሳሌ አንድ ሰው ከዘፍጥረት እስከ ራዕይ የሚደርስ አይነት እንትን ጽፎልሻል እና ይህ ነገር በጣም ግራ ስለምጋባ ነው። እኔ ብታይ በጣም ነው የምቸገረው እና ለእስቲ ምን አንደርስታንድ ላድርገው ምናምን ብዬ ሞከርኩ። ብዙም እንትን ያልኩት ነገር የለም እና ካወራ ነውም እንደዚህ አይነት እንትኖች የሉም። ግን ጀኒሊ ደግሞ ጥያቄ የሚጠይቁ ሰዎችም ነበሩ፣ የወደዱትም ነበሩ። ደስ ብሎኛል። ኤኒዌይስ ግን እንደውም ኔክስት ፓርት ላይ እናነሳዋለን። ከፌሚኒዝም ጋር በተያያዘ ይመስለኛል ይህንን ነገር ለማንሳት የሞከረው እና የፌሚኒዝም ጆርኒ ምን ይመስላል፣ ምንድን ነው በፌሚኒዝም እየሰራን ያለ ነው ኢትዮጵያ ውስጥ እኛ ምናምን የሚለውን ኔክስት ላይ እናወራቸዋለን ብዬ ተስፋ አደርጋለሁ። ሶ ያኔ አንዳንድ ነገሮችን ለመመለስ እንሞክራለን። እስከዛ ድረስ ግን ፕሪዚዩም ሳያደርጉ በኦፕን ማይንድነት የራሳቸውን እንትን እየጨመሩ ቢያዳምጡ እንላለሁ። በተረፈ ግን ሁላችንም ለሀገራችን በጎ ህልም ያለን ይመስለኛል። እቺ ሀገር ተለውጣ፣ እቺ ሀገር ተሻሽላ፣ ልጆቻችን በተለይ ኔክስት ጀነሬሽኑ የተሻለ ነገር ላይ ከኛ ያለ እንትን ያለ እንዲኖረው ነው ምኞታችን እና የሚመስለንን ነገር ለማቀበል እንሞክራለን። እምለው ነገር በተሰማራንበት እና በምናውቀው መንገድ ሁሉ ያንን ከማድረግ አንሰስት ብቻ ነው እና ዋን ዴይ እኛ ላንኖር እንችላለን በህይወት። እኔ አሁን የፌሚኒዝም ትግል እኔ በህይወት እያለው ሴቶች በሙሉ ከዓለም ላይ ነፃ ይወጣሉ ወጥተው ያለው የሚል እንትን የለኝም፣ አልዋሽሽም። ግን ስቲል አቀብዬ መሄድ ያለብኝን ግን አቀብዬ ሄዳለሁ ብዬ አስባለሁ እና በዛ ልቦ ነው ሁላችንም አንዳንድ ጠጠር ጥለን ብናልፍ የሚል እንትን አለኝ። ሀገራችንን ሰላም ያድርግልን እስከዛ ድረስ። በጣም በጣም ደስ የሚል ነው። በጣም ቆንጆ መልእክት ነው። አንዳንድ ነገር የሆነ እኔ ከሞትኩኝ አይነት ነገር ለየትኛው እድሜ ነው ምናምን ሲባል ታያለሽ እና አንዳንዱን እንደዚህ የሚሉ ሰዎች ደግሞ የሚገርመው የወለዱ ሰዎች ናቸው። ታዩ ለሌላው ትውልድ እንዴት ሰው ለልጁ እንኳን አያስብም እኮ የትኛው እድሜ የሚሆን ያንተ እየሄደ የሚሆን ግን ልጅ የሚባል ነገር እኮ እዚህ ምድር ላይ አምጥተሃል። ከዛ ደግሞ አለፍ ሲልም ደግሞ መታደል ደግሞ ስለ ትውልድ ስለ ሀገርም አለፍ ሲል ከሀገርም ውጭ ስላሉ ሌሎችም ህዝቦችን ቢቻል ማሰብ ይጠይቃልና ያው ከዛፍ መትከል ጋር ተያይዞ የሚነሳ ነገር አለ አይደለ? የሆነ ተተኪው ለራስሽ ብቻ ለመጠለያ ምናምን አይደለም እና ለትውልድ የሚሆን ነገር ለልጅ ምናምን የሚሆን ነገር ይሰራል እና ስለዚህ በዘመን ያላየውም አንዳንዴ በዘመናችን ማየት ስለምንፈልግ ብቻ ነው አንዳንድ ነገሮችን ተስፋ ቆርጠን የምናቆማቸው ብዬ አስባለሁ። ግን ነው ደግሞ ይህንን የሚቀጥል ደግሞ አለ በጎ እስከሆነ ድረስ። ስለዚህ ይህንን ላቀብል ትውልድ ደግሞ የሆነ ይሰራዋል። እኔ የምችለውን ሁሉ እዚህ ጋር ልወጣ አይነቱ ነገር የግድ እኔ በህይወት እስካለ ድረስ ብቻ ለማለት ትልቅ ነገር ነው እና ቴንኪዩ በጣም ፌቡዬ። ሳምንት ደግሞ እንገናኛለን። እሺ ማይዲ መልካም አዳር ወይ ብሎ ለእኛ ጋር ምሽት ነው ብዬ ተጋማታ ነው። ሰላም አዳሪ። ቴንኪዩ በጣም አድማጭ ተመልካቾቻችን ከዶክተር ፌቤን ፋንጮ ጋር የነበረኝ የክፍል 2 ቆይታ ይሄንን ይመስል ነበር። ላይክ ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ክፍል 3ቱን ደግሞ ሳምንት ይዘንላችሁ እንመለሳለን። መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።